ምን ማለት ነው? የኢየሱስ አዳኝነት በኦርቶዶክስ ውስጥ እንዴት ነው የሚገለጠው? እንዴት ነው የሚገለጠው? ኢየሱስ ያድናል ስትል ኦርቶዶክስ ምንድነው እያለች ያለችው? ምንድነው እያለች ያለችው? እሺ ቴንክ ዩ ጋይስ። እሺ አንድ ቪዲዮ ላሰማችሁ። ማስመሰል ትችላለህ እንጂ መሆን ግን አትችልም። የተረዳሁት ነገር ይሄ ነው አይደል? በቃ ማስመሰል ይቻላል፣ ላይ ቋንቋዎችን መውሰድ ይቻላል ማለት አክት ማድረግ ይቻላል፣ ግን መሆን ግን አይቻልም። ያንን የተረዳሁበት። ኦኬ ለማስመሰል ሞክረዋል አይደል? ኢየሱስ ክርስቶስ ጌታ እንደሆነ አዳኝ እንደሆነ ተናገረ ምናምንና አደይንድ ግን ኦልሬዲ ቀደም ያለውን ሐሳብ የሚያፈርስ ትልቅ ሐሳብ ነው ያነሳው እና ሪሊ ነው ወይ ነው ጥያቄያችን። አሁን የምሬን ነው የምለው፣ ይሄንን የምንጠይቀው በጣም ሲሪየስሊ ነው። አሁን በኦርቶዶክስ ውስጥ የሚያድን ኢየሱስ አለ ወይ? አለ? ኢየሱስ ያድናል? በኦርቶዶክስ ያድናል? ኢየሱስ ያድናል። አሁን ጥሩ ነው፣ ጅማሬው በጣም ደስ የሚለን ይሄንን ወንጌል ነው ቤተክርስቲያኒቷ እንድትሰብክ የምንፈልገው። ግን ሪሊ ኢየሱስ ያድናል ወይ ነው ጥያቄ በኦርቶዶክስ። ኦኬ አሁን ከማስመሰሉ ጉዳይ አንጻር አይደለም። ኦኬ ቤተክርስቲያኒቷ ውስጥ አሁን እንደዚህ እያስመሰሉ የሚሰብኩ ሰዎች አሉ። ግን የሰበካችሁት ያ ኢየሱስ ያድናችኋል ወይ ነው ወዳጅ? እሱ ነው ጥያቄያችን። አሁን በኦርቶዶክስ ኢየሱስ ያድናል? እኛ አዎ ያድናል ስንል በእውነት ያድናል፣ ምንም ጥያቄ የለውም። ከኢየሱስ ሌላ የሚያድን የለም ብሎ ተናግሮ ቀጥሎ ኦርቶዶክስ ካልሆንክ ደግሞ አትድንም ብሎ የመዳኛው መንገድ ደግሞ ኦርቶዶክስ ሲያደርግ ታያላችሁ። ቃሉ ላይ ሲጨምር ታያላችሁ። ያመነ የተጠመቀ ይድናል ይልና ቀጥሎ ደግሞ ያላመነና ያልተጠመቀ አይድንም ይላል። ስታስመስል እንደዚህ ነው የምትሆነው። ቃሉ ማይለውን የአንተን ትምህርት ታስገባና ታወራዋለህ። ይሄንን ነው እያደረገ ያለውና መጽሐፉም አይልም ሲጀምር ያላመነና ያልተጠመቀ የሚል የመጽሐፍ ሐሳብ የለም በቃል ውስጥ እንደዚህ አይነት ሐሳብ የለምና እሺ ሪሊ አሁን ይሄን ሐሳብ እናንሳውና ለመወያየት ያክል በቤተ ክርስቲያኒቷ ውስጥ ግን የሚያድን ኢየሱስ አለ ወይ? ኦኬ የሚያድን ኢየሱስ አለ አለ በኦርቶዶክስ ውስጥ የሚያድን ኢየሱስ አለ? አዎ ከሆነ መልሳችሁ ገብታችሁ እንድትነግሩን በጣም በደስታ እንቀበላችኋለን። ስለዚህ በኦርቶዶክስ የሚያድን ኢየሱስ አለ ወይ ነው? እሺ ወንድምነት ግን ርዕስ ነበር። ሶሪ ጀምራችሁ ነገር ነበራ በቀየር እንችላለን ገና ስለሆነ ካለ ወንድምነት ሐሳብ መነሳት አለበት ብለን የምታስበው ካለ ወንድምነት አለ? እሺ ካለ ችግር የለም እናወራለን፣ እንቀጥላለን፣ ችግር የለም። እሺ የሚመች ቦታ ላይ እንዳልሆነ አስባለሁ። እዛ ነው ይኸው ቤታችንን ከፍተናል። በኦርቶዶክስ ውስጥ የሚያድን ኢየሱስ አለ ወይ? ኦኬ የሚያድን ኢየሱስ አለ በኦርቶዶክስ ውስጥ የሚያድን ኢየሱስ አለ? ያድናል ብላችሁ የምታስቡት ኢየሱስ አለ ማለት የምትሰብኩት ልክ እንደዚህ አሁን ሰበካችሁ፣ በጣም ነው ደስ የሚለን ሪሊ። ግን የሰበካችሁት ኢየሱስ ያድናችኋል? ኦኬ ቤተክርስቲያኒቷ እኮ ኢየሱስን ትሰብካለች ይላል ትውልዱ አይደል? ኦኬ ያ በምትሰብኩት ኢየሱስ ትድናላችሁ ወይ ነው ጥያቄው አይደል? በሰበክነው በዛ ትድናላችሁ? እሺ እስቲ ኑ ግቡና አውሩን፣ እድል ሰጣችኋለሁ። ሪኩዌስት ለብዙ ሰዎች ነው ያሉትና ከቻላችሁ የወንጌል አማኞች ሳይሆኑ ሌሎቻችሁ ካላችሁ አንድ ቁጥር ጻፉልን፣ እናስገባችኋለን። ተባረኩልኝ፣ ጌታ ኢየሱስ ይባርካችሁ። እኔ ኦርቶዶክስ ነኝ፣ ግን አዎ ኢየሱስማ ያድነኛል ብሎ የሚያምን ኦርቶዶክስ ካለ በደስታ እንቀበላለን ማለት ነውና ተባረኩ።
እሺ ብዙ ሰው ነው ያለውና ከቻላችሁ የወንጌል አማኞች መውረድ ብትችሉ ሪኩዌስት ላይ አሁን ጴንጤ የሆነን ሰው ሳይሆን ኦርቶዶክስን ነው የምንፈልገውና ስለዚህ ኦርቶዶክሳውያን ገብተው እንዲያወሩ ከቻላችሁ ቦታ በስለቁልኝ ገስት ሪኩዌስት የላካችሁ ሰዎች። እሺ ሰላም ዳኒ እንዴት ነህ? ዳኒ ሰማ እሺ ዳኒ ሰማህ ወዳጅ? እሺ እየሰማህን ሳይሆን አስወርጃለሁ እና እኛ ጋር እኮ ኢየሱስ ይሰበካል ይላሉ አይደል? ኦርቶዶክስ ኢየሱስ ይሰበካል በጣም ብዙ ጊዜ ሲያወሩ እንሰማለን። ቅዳሴው ስለ ኢየሱስ ነው ይሉናል አይደል? ኦኬ ግን እውነት ነው ወይ ነው ጥያቄ። እውነት ነው ወይ ኢየሱስ ክርስቶስ በእውነት ቤተክርስቲያኒቷ ውስጥ በሚያድነው መልኩ በሰው ልብ ውስጥ ተስሏል ወይ ነው ጥያቄ። ኦኬ ኢየሱስ ያድናል። እስቲ አዎ ሳይሆን ገብታችሁ መሞገት ከቻላችሁ ልቀበላችሁ መሲ ገስት ላይ ፔን ገባ። እሺ ሌላ ኦርቶዶክሳዊ ካለ እንቀበላለን። በእውነት ቤተክርስቲያኒቷ ውስጥ ያለው ኢየሱስ የሚያድነው ኢየሱስ እንሰብኳለን የምትለው ኢየሱስ እሱ ኢየሱስ ያድናል ወይ? ያድናል የሚያድን ኢየሱስ አለ ወይ? አሁን ሲሰብክ ሰምታችሁታል። የዘላለም ሕይወት ይሰጣል ኢየሱስ ያድናል እንዴ? ኦልራይት እሺ ያ ኢየሱስ የእውነት የሚያድን ኢየሱስ በቤተክርስቲያኒቷ ውስጥ አለ። እሺ ሰላም ኪለር እንዴት ነህ? ይሰማል? እሺ በቃ ከዚህ በኋላ እንዳትልክ ወንድም ማለት ነው። ይሰማል ኪለር ዳኒ? እሺ ደቂቃ ትሰጠኛለህ ላውራ ወይስ እኔ እያወራው መሀል ላይ ትገባለህ? ደቂቃ ሰጥተኸኝ ላውራ ወይስ እያወራው መሀል ላይ ታስቆመኛለህ? አልገባኝም። እንደሱ እንዳደረግን የፈለከው? አይ የእናንተ ቤት ባህሪ ኤርሚያስ መሀል ላይ ገብቶ ደግሞ ትትትት እያለ ስለሚያስቆም ዚስ ኦርቶዶክስ ይላል። እምቢ ካለ መሀል ላይ ለዛ ትንሽ ስለምፈራ ነው። ስለሆናችሁ ነው። የተለየ ነገር የለውም። እኔ በኔ ሰብ ደግሞ በአንድ ግለሰብ ደግሞ ዚስ ኦርቶዶክስ አይባልም። ይሄ የመናፍቃን ወይም የእናንተ ስታይል ስለሆነ ሞራል ዲሞሽን ለማድረግ አላማ ስላላችሁ ደቂቃ ስጠኝ ያልኩት ለዛ ነው። ካልሆነ መምጣት የለብህም አብራታ። የምታፍር ከሆነ የምትሸማቀቅ ከሆነ ቤተክርስቲያን ያሰድባል። እኔ ይሄ ነው አልክ እኮ ዚስ ኦርቶዶክስ ከማለት በፊት ዚስ የራስህን ነው እንደዛ ማለት ያለብህ መገለጫህን ማለት ነው። መምጣት እኮ አያስፈልግም ብራዘር። አሁን መግባት አያስፈልግም። ሪኩዌስት እንደዚህ ይሄንን ለማውራት አሁን ሪኩዌስት መላክ አያስፈልግም። አይ አንተ እውቀት ከሌለ እኛ አንድ ቀን እንኳን ክርስቶስን ስበክ ልፈልግ ነው። አዎ እሱን ለመንገር ነው። አይ አንድ ቀን እንኳን ክርስቶስን ስበክ ልፈልግ ነው። ስበከን ይወደልስ ስበከን የጠበቀን ስበከን ነው። እንደገባው ሰው ነው እኮ የምትኖሩት። የሚያሳዝነው እሱ ነው። እንደ ዳነ ሰው አክት ለማለት ትሞክራላችሁ፣ እንደገባው ሰው አክት ለማለት ትሞክራለህ። ይሄው ነው ብራዘር። አሁን ልትሰብከውና ልታወራው የምትችለው ኢየሱስ እንኳን የለህም። አየህ ብራዘር፣ ይኸው እድል እሰጥሃለሁ። ገብቶኛል እኔ ወንጌል ተረድቻለሁ የምትል ከሆነ በስርዓት እንሰማሃለን። የገባህና የተረዳው ኢየሱስ ካለ ይኸው ቀጥል ብራዘር። ማይክን ክፈተውና አውራ ወራጅ አይሆን ብራዘር። ዚስ ኢዝ ኦርቶዶክስ የሚሆን እንደምነት ይሄ ነው። በቃ ወዳጅ ስገባ መልስ እንዳለው ሰው ሰዓት ትሰጠኛለህ ወይስ በማለት ታቋርጠኛለህ ምናምን ማለት ነው ወዳጅ። ይሄው ሰዓት ተሰጥቶማ የተጠቀምከው የለም እኮ ብራዘር የለም። እሺ ሌላ ሰው እንቀበላለን። ጸጋ ይብዛላችሁ፣ ተባረኩልኝ። ሼር ይደረግ፣ ኮፒ ሊንክ ይደረግ እና አብረን እናገለግላለን። እሺ ሰላም አልዬ ነው የሚለው። ሰላም እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ወንድም አለ? ኦርቶዶክስ። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ አልዬ በኦርቶዶክስ ውስጥ ኢየሱስ የሚያድን ኢየሱስ አለ? እኔ ምናምን ኦርቶዶክስ ውስጥ የሚያድን ኢየሱስ ክርስቶስ ነው ያለው። እስኪ ንገረን እስኪ። የሚያድን ክርስቶስ አለ እንዴ? ስንት ክርስቶስ ነው የሚያድን? አይ ምን ልንገርህ፣
እስኪ ንገረን፣ የሚያድነውን ኢየሱስን እስኪ ንገረን። ምንድን ነው ያዳነ? ከምንድን ነው ያዳነ? ያው ንግግሩ እንትን ጀነራል ስለሆነ ምንድን ነው እሱ አሁን የሚያድነው ኢየሱስ የምትለው ምንድን ነው ያዳነ? የኦርቶዶክስ ኢየሱስ ህይወት ነው የሰጠን። ልክ እንደ መናፍቃኑ ልክ እንደናንተ አማላጅ ብለን ሳይሆን አዳኝ። ፍየሏ ከኋላ ውሸት ነው እያለች ነው። ውሸት ነው እያለች ነው። እሺ ፌዝ እንዴት እንደሚያስጠላብህ ግን ብታውቅ፣ በአገልግሎት ላይ ፌዝ ቢቀር መልካም ነው ወንድም። እሺ የምር ነው የመሰከረ ሰው ያገለገለ ሰው ላይ አይቀለድም ነገር። አንተ ሲሪየስ ነበር እያወራኝ ነበር ስለ አንተ ኢየሱስ ነገር ያወራው ያሉት። አይ ቁም ነገር ቢሆንም እንደሱ አታውቅም ነገርኩ። ስለኛም ስላንተም ኢየሱስ እየነገርኩ ነው። የኛ ኢየሱስ መጀመሪያ ስለ አንተ ኢየሱስ ጨርሰው። ጌቶች ጌታ የንጉሶች ንጉስ ብለን የምናምነው እሺ ከነበረብን ግዞት ያዳነን ህይወት የሰጠን ኢየሱስ ነው ያለን። የእናንተ ኢየሱስ ደግሞ ገና ያስታርቀናልና ማለዳናል ብለን መጣን። ኢየሱስ ነው አይደለም የኛን ኢየሱስ አስቀምጠው። እሺ ምን ማለት ነው? ህይወት ሰጠን ስትል ምንድን ነው እያልክ ያለው? ምን አይነት ህይወት ነው የምታወራው? ታውቀዋለህ? በሞቱ ህይወት ሰጠን ብለን የምናምነው ኢየሱስ ነው። ምን አይነት ህይወት ነው? ምን አይነት ህይወት? ዘላለማዊ ህይወት። ምን ማለት የዘላለም ህይወት? ምን ማለት ነው የዘላለም ህይወት? የዘላለም ህይወት ማለት በማይቀርምን የማትሞተው ህይወት። የማትሞተው ህይወት። ኦኬ የማትሞተው ህይወት። ሶ አንተ አሁን የማትሞተው ህይወት ነው ያለህ ማለት ነው። ካላጠፋሁት ካላጠፋሁት ማለት ነው። ግልጽ ነው። ካላጠፋሁት በኃጢአት ካላበላሽሁት ኃጢአት ካልሰራህ ማለት ነው። ኃጢአት አለብህ ወይስ የለብህም? አሁን እሱ ስለኔ እንዴት ታውቃለህ ታዲያ? እኔ አንድ በኃጢአትም መመላለስ ከንቱ ፍጡር ነኝ። ከንቱ ፍጡር። ኦኬ በኃጢአት የሚመላለስ ኦኬ ሶ ከንቱ ፍጡር የሆነ በኃጢአት የሚመላለስ ሰው ቢሞት የት ነው የሚገባው? ከንቱ የሆነ ፍጡር በኃጢአት የሚመላለስ ሰው ቢሞት የት ነው የሚገባው? በኃጢአት መመላለስ ከሆነ ሲኦል ነው የሚገባው። ሲኦል። ግን ድህነቴን ጠብቄ የምኖር ከሆነ ደግሞ መንግስቱን እንደምወርስ አምናለሁ። አይ በቃ አሁን እኮ አንተ አሁን ዛሬ ብትሞት የት ነው የምትገባው? ስለኔ እንጃ አላቅማ። ግን አሁን ድኛለሁ ነኝ። እኔ መንግስቱን እንደምወርስ መቶ ማመን ቁጥር ነኝ። መንግስቱን እንደሚወርስ ያምናል። መንግስቱን መውረስ እሺ፣ መንግስቱን መውረስ እንደሚችል ያምናል ወዳጃችን። ግን ምንድነው እሱ? ከንቱ ፍጡር ነው፣ ኃጢአተኛ ነው ስለራሱ ነው። ከዛም ዛሬ ቢሞት መንግስቱን እንደሚወርስ ያምናል። ሶ ከንቱ የሆነ ፍጡር፣ ኃጢአት ያለበት ሰው የእግዚአብሔርን መንግስት ይወርሳል እያልከኝ ነው ያለው? ባሊ ወንድም አለ ወዳጃችን እየጠበቅን ነው በጣም በጉጉት ማለት ነው።
እሺ አይዞህ ብራዘር። ባይዘው እንደዚህ ግራ እንድትጋቡ እኮ ያደረጓችሁ መምህራኖቻችሁ ናቸው። ቤተክርስቲያኒቷ ናት። ቤተክርስቲያኒቷ በነገረ ድነት ላይ እንደዚህ ግራ የተጋባች ናት። አዎ ኢየሱስ አድኖኛል መንግስቱን እወርሳለሁ ይላል፣ ግን ኃጢአተኛና በደለኛ ነኝ ይላል። ኦኬ ኃጢአተኛና በደለኛ የት ነው የሚገባው ስትለው ሲኦል ይላል። ታዲያ አንተ ዛሬ ብትሞት የት ትገባለህ ስትለው መንግስተ ሰማያት። በጣም ግራ የሚያጋባ ማለት ነው። ልክ እንደ ቀድሞ ሰባኪ ማለት ነው። እሺ አይዞህ ብራዘር አይዞህ። ሰላም ክንዱ ነው የሚለው። ሰላም እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት መጣ? ከኦርቶዶክስ። እሺ እንኳን ደህና መጣ። ተዋህዶ እንኳን ደህና ቆያችሁ። በኦርቶዶክስ እስኪ አትበቀልኝ። የሚያድን ኢየሱስ አለ። አንተ ምን አይነት ፍጡር ነህ? አሁን የወጣው ልጅ ከንቱ ፍጡር አልከው። አንተ ምን አይነት ፍጡር ነህ? አሁን ነው የምጠይቀኝ? አሁን የእግዚአብሔር ልጅ ነኝ። ከንቱ አይደለም። አይ የእግዚአብሔር ልጅ ነኝ እኔ። እና እሱ ታዲያ ምን ልጅ ነው? እንጃ እሱን ጠይቀው። እሱ ከንቱ ፍጡር ነኝ ከንቱ ፍጡር ነኝ ብሎሃል እሱ? እሱ ያለው ልጁ ከንቱ ፍጡር ነኝ ያለው። አይ አንተ ነው ያልከው። አንተ ነው ያልከው። ከንቱ ፍጡር አይባልም የሰው ልጅ። ያላልኩትም ብራዘር መጀመሪያ አስተካክል። ወይ ካልሰማ ንገሩኝ ነው የሚባለው። ይሄው ራሱ ያለው ነው የጻፍኩለት። እሱ ነው ያለው፣ እኔ አይደለሁም ብራዘር። ያለው ኦርቶዶክስ ማንኛውም ኦርቶዶክስ እኔ አይደለሁም ብራዘር። መጀመሪያ ሰምተህ አውራ ብራዘር። እኔ አይደለሁም ያልኩት ራሱ ነው እና ራሱ ያለውን ነገር ነው የጻፍኩለት ወንድም አለምና አይዞህ። ወደ አንተ እንምጣ። ግድ የለም እሱ ራሱ የቻለ ሰው ነው፣ ሙሉ ሰው ነው። ስለ ራሱ ያወራል። እንደዚህ ካላል ነው ማለት ነውና ራሱን ችሎ ስለሚያወራ አይ ለሁላችንም ነው። አንተም ሐሳብ እምነቱ ይወስነዋል። በነገራችን ላይ አንድ ሰው የሚድንበት እምነቱ ይወስነዋል። አሁን ድነሃል ወይስ አልዳንክም ብራዘር? አልገባኝም ጥያቄ። ግልጽ እኮ ነው ብራዘር። ድነሃል ወይስ አልዳንክም? አሁን ድኛለሁ አሁን አልዳንኩም የሚል ሁለት ወሬዎች ነው ካንተ የሰማሁትና አሁን ድነሃል ወይስ? አዎ በድንግል ማርያም አማላጅነት ድኛለሁ። በድንግል ማርያም አማካኝነት ድኗል። ኦኬ አማላጅነት በሷ ምልጃ በሷ ጸሎት በሷ በማርያም ምልጃ አማካኝነት ድነሃል አይደል? ድኛለሁ። ኦኬ ዛሬ ብትሞት በማርያም ምልጃ ገነት ትገባለህ? በማርያም ምልጃ ዛሬ ብትሞት ገነት ትገባለህ? ኃጢአት ከሌለኝ እገባለሁ። ታዲያ ምልጃው ኃጢአት ከሌለኝ እገባለሁ። የራሴ ኃጢአት ሊኖረው ይችላል። ኃጢአት ያለበት ሰው የማርያም ምልጃ አስፈልገውም አያገለግልለትም እያልከን ያለው? የማርያም ምልጃ ንጹህ የሆነ ሰው አዳምጠኛ እያልከን ያለው? የራሴ ኃጢአት ከሌለብኝ የማርያም ምልጃ ንጹህ ለሆነ ሰው ነው ወይ የሚያገለግለው? የማርያም ምልጃዋ ንጹህ ለሆነ ሰው ነው የሚያገለግለው? አይሰማም? ንጹህ የሆነ ሰው ነው ወይ የማርያም ምልጃ የሚያገለግለው? እሺ በማርያም አማላጅነት ሃኒ አንድ ኃጢአተኛና በደለኛ ሰው እንደሚድን ታምኛለሽ? አምናለሁ። ኦኬ ኃጢአተኛ በደለኛ ሰው ምክንያቱም ቃል ገብቶላታል። በቃ በስምሽ ላመነ ሁሉ አድንልሻለሁ እስከ ልጅሽ ድረስ እምረዋለሁ ብሎ ቃል ገብቷል። ልጇ እንደዚህ ጌታችን ፈጣሪያችን አምላካችን እንደዚህ ብሎ እናቴ ሆይ ብሎ አክብሯት እንትን ካከበራት ለሷ እንትን ቃል ከገባላት እኛም ደግሞ ለምን አንተማመንባትም? እንደምታድነን ክርስቶስ ስላላት ለምን አናምንባትም? ለምን እንደምንድን አናምንባትም? እና
በጣም አምንባታለሁ፣ ተማመንባታለሁ። እስከዛሬም ደግሞ በምልጃዋ በአዳኝነቷ በአማላጅነቷ ስለተማመንኩ ነው እስከዚህ ድረስም ያለው። ኃጢአተኛ ነኝ፣ በደለኛ ነኝ። ሁሌም በቃ እኔ እንጃ አላቅም። ብቻ እመቤቴ ለኔ ያደረገችልኝ ብዙ ነገር ነው። በእርግጥ ሰው ናት፣ የአምላክ እናት ናት። እናቴ ብሎ የመረጣትን አሁን ለምሳሌ ከእናትና ከአባታችን ጋር ስንጣላ አሁን ከአባቴ ጋር ብጣላ እናቴ ናት የምታስታርቀኛ። የግድ አማላጅ ያስፈልጋል ከዛ ሰው ጋር ለመታረቅ። ከእናቴ ጋር ስጣላ አባቴ ነው የሚያስታርቀኝ። የግድ አማላጅ ያስፈልገኛል ከዛ ሰው ጋር ለመታረቅ። ስለዚህ እንትኖቹን ምንድነው የሚባሉት? ይቅርታ ደንግጬ ነው የገባሁት። ብዙም ንግግር አልችልም፣ ወሬ ብዙም አልችልም። በጽሁፍ ይሻላል መሰለኝ። ብዙም አልችልም፣ ሶሪ። እና በጣም ደስ ስላለኝ ነው። ፕሮግራማችሁም ደስ ይላል። እንደዚህ በጥል ሳይሆን በትምህርት እንደዚህ ትምህርታዊ ነገር ስታስጨብጥ በጣም ደስ ይላል። አድናቂክ ነኝ እና ፎሎ አድርጌክ ነው እንደውም የገባሁት። ባይመቸኝ ኑሮ አልፎ ነበርና ደስ ትላለ። ስለዚህ በእመቤቴ እተማመናለሁ፣ በአማላጅነቷ ኮራለሁ። ታማልዳለች፣ እውነት ነው። አማላጅ ናት፣ አስታራቂ ናት። ጥፋት እናጠፋለን፣ በንስሐ ታጥበን እንመለሳለን። እሺ ያኔ ያው ለንስሐ ደግሞ እግዚአብሔር ደግሞ ያብቃን፣ ለስጋውና ለደሙ ያብቃን። ያው ሰውነን እናጠፋለን፣ ከጥፋታችን የምትመልሰን እሷናትና ቴንክ ዩ ሶ ማች አመሰግናለሁ ስለደረሳችሁ። ጥሩ ፖይንቶችን ያነሳሽው ግን እንድንወያይባቸው ስለሆነ ያነሳሽው የሰማሁሽ ሙሉ ሐሳብሽ እንደረዳ ነውና እሺ አመሰግናለሁ። ምን አልሽን መሰለሽ? ቃል ገብቶልሃታል አልሽ። አዎ መጽሐፍ ቅዱስ ላይ ለማርያም እሷን እንግዲህ በማርያም አማላጅነት ሰዎች እንደሚድኑ ቃል የገባበት ቦታ አለ በእግዚአብሔር ቃል ውስጥ? አዎ ቃል አለ። ወይኔ ጥቅስ ግን ብዙም እንትን ነኝ ብዙም አልይዝም እንጂ አለ። የምትችሉ ካላችሁ አግዙኝ። ግን አለ ብዙን ጊዜ እኛ ኦርቶዶክሶች ምንድነው ችግራችን? ጥቅስ አንይዝም። እንማራለን፣ ቤተክርስቲያን በጣም ታስተምራለች። ጠዋት ማታ ደክማ ለፍታ ነው የምታስተምረን። ግን የትንሽ የማስተዋል የመያዝ ነገር የለንም። እውነቱን ልንገርና ማለት ነው እንጂ መጽሐፍ ቅዱስ ጠዋት ማታ እየተማራችሁ አታስታውሹም ማለት ነው። አዎ ግን ነገር ቢሆን ኖሮ ይሄኔ ስንት ይዘናል እኛ። እውነቴን ነው። እሺ እና እንደዚህ አይነት ነገራችንን ማስቀረት አለብን። ስለራሳችን ስለነታችን ስለነሳብቅዱስ እኔ ግን ልንገርሽ፣ አንቺ ከምታስታውሹ ከሆነ በእግዚአብሔር ቃል ውስጥ አንድም ቦታ ላይ ጌታችን ኢየሱስ ክርስቶስ ለማርያም በምልጃዋ ኃጢአተኛና በደለኛ እንደሚዳንበት አልነገራትም። ሌላ ጊዜ በደንብ መጽሐፍ ገለባ ብጬ ላስረዳ። ቄስ አሉ ከስር ይሄው አይ ቲንክ አገልጋይ ይመስሉኛል ቄስ ኢንጂነር ምናምን የሚላሉ እሳቸው ሞስት ፕሮባብሊ ቃል ለምትይኝ ከሆነ እሱን ጥቅስ እንግዲህ ቤተክርስቲያኖች ውስጥ አገልጋይ ይመስሉኛል። ስለዚህ ለእሳቸው እድል እንሰጣለን። እንድትማሪ ነው ሐሳቡን ማለት ነው። አሁን እንዳለ አይነት ፊሊንግ ውስጥ እንዳትኖሪ ስለፈለኩኝ ነው። ምክንያቱም ይሄው የቤተክርስቲያን አገልጋይ አለ ወይስ የለም፣ በማርያም አማላጅነት ኃጢአተኛ በደለኛ ሰው እንደሚድን የሚያስተምር ሐሳብ አለ ወይስ የለም የሚለውን ከእሳቸው ጋር እናውራ። ሚዩት አድርጊና እስከዛ ድረስ ቁጭ በይና ስሚ። ከዛ ያነሳሽው አንዳንድ ሐሳቦች ላይ ሌሎችም ነገሮች ካሉ አነሳልሻለሁ። ሰላም ቄስስ፣ ቄስስ ሰላም፣ እንዴት አደራችሁ? እግዚአብሔር ይመስገን። እንዴት አደራችሁ? እግዚአብሔር ይመስገን። እንዴት አደሩ? ይሰማለሁ? አይሰማል? አሜን። አምላካችን ልዑል እግዚአብሔር የተመሰገነ ይሁን። እንኳን አደረሳችሁ ለዘመነ አስተርእዮ። ኦኬ፣ ምን ማለት ነው? አደረሳችሁ። እንኳን አብሮ አደረሰን። እሺ ቄስስ ይሰማሉ አይደል? ይሰማሉ። አሁን እታችን ሃን ያለችውን ሐሳብ ሰምተዋል ብዬ አስባለሁ። የአማላጅነት የእመቤታችንን አማላጅነት አስመልክቶ ሐሳብ እያነሳችሁ አላችሁና
እና መልካም ነው። ብዙ ጊዜ የሚነሳ ጥያቄ ነው፣ እንግዳ ጥያቄ አይደለም። እነሱም ጥቅስ አምጡ ይሉናል፣ እኛም ጥቅሳችንን እንወረውራለን። በብዙ መልኩ ይታያል። ያው ለምን ተጠየቀ አይደለም ጥያቄው፣ መልካም ጥያቄ ነው። አንደኛ ያው ሃይማኖታዊ ምርምር አስፈላጊ ነው አይደለ? ልክ ነው። ሃይማኖታዊ ምርምር ማለት ሰው ሃይማኖቱን እንዲያውቅ እንዲረዳ እስከቻለው ድረስ እግዚአብሔር እስከፈቀደለት ድረስ እንዲያውቅ ያስፈልጋልና በቀጥታ እንደው ማርያም አማላጅ ናት የሚል ጥቅስ ካሳየኸኝ አሁኑኑ ክርስቲያን እሆናለሁ የሚሉ ሰዎችን ይገጥሙናል ብዙ ጊዜ። በዛ መልኩ ማህበራዊ ሚዲያም እንደው እግዚአብሔር ይስጠው በአንድ በኩል ጥቅሙ የእውነት እንደው ለመመለስና ካወቅን በኋላ ባወቅነው ነገር በተረዳነውና ባመንነው ነገር ጸንተን በሃይማኖታችን የሚገባውን አገልግሎት እንድናገለግል በአማላጅነቷ እንድንጠቀም አስበን ከሆነ መልካም ነው፣ ደስ ይላልና እስኪ የተወሰነች ሐሳብ ላንሳ ብዬ ነው። እኔም አጋጣሚ ስለገባሁኝና ስለተቀበላችሁኝ እናንተንም እግዚአብሔር ይስጣችሁ። በዮሐንስ ወንጌል ምዕራፍ 19 ዮሐንስ ወንጌል 25 ላይ 19:25 እሺ፣ ምዕራፍ 19 ከቁጥር 25 ላይ እሺ፣ መጽሐፍ የያዛችሁ ካላችሁ አውጡና በጌታችን በኢየሱስ ክርስቶስ መስቀል አጠገብም እናቱ የእናቱ እህት የቀሎጳ ሚስት ማርያም መግደላዊት ማርያምም ቆመው ነበር። ጌታችን ኢየሱስም እናቱን የሚወደውን ደቀ መዝሙሩን ቆሞ ባያቸው ጊዜ እናቱን አንቺ ሆይ እነሆ ልጅሽ አላት። ከዚህ በኋላም ደቀ መዝሙሩን እናትህን ነዋት አለው። ከዚያችም ሰዓት ጀምሮ ደቀ መዝሙሩ ተቀብሎ ወደ ቤት ወሰዳት ይላል። ይሄ ቃል በራሱ በቂ ነው ብዬ አምናለሁ፣ እንደኔ ማለት ነው። አንደኛ ከምን አንጻር ነው ይሄ የተነገረው? የራሱን የቻለ አንድምታ አለው፣ ትርጓሜ ያለው ምክንያት አለውና እመቤታችን ቅድስት ድንግል ማርያም ለዮሐንስ እናት የተባለችው ጌታችን ነው። እንግዲህ ራሱ እነሆ ልጅሽ እናት ብሎ ዮሐንስና እመቤታችንን በአደራ የተጻፈውን መጽሐፍ አንድምታ ወንጌሉን አተታውን አገባብ የሚባል አለ አይደል? የንባብ አገባብ አገባብ አለ። የመጽሐፉን አውድ አይቶ በዛ መልኩ ይተነተናል። ትርጓሜ የሚፈልግ ነገር ነው። በመጽሐፉ አውድ መሰረት እዛ ክፍል ላይ ማርያምን ከአማላጅነት አንጻር ካወራ እስቲ ያሳዩኝ ደስ ማለት ነው። አይ አልጨረስኩም። እኔ በመሰረቱ እንደ መግቢያ ያህል ነው ያነሳ ያለሁት። በመሃል እናትነትና ልጅነት የማማለድ መሰረት እንደሆነ ግን መግለጼን አልታውኩም፣ እየገለጽኩ ነው ያለው። ክፍሉን አውዱን ያሳዩኝና እዛ ክፍል ላይ አማላጅነትን የሚያሳይ ሐሳብ ነው ብለው የሚያስቡ ከሆነ ዮሐንስ ከዛ በኋላ በጻፋቸው መልእክታቶች አደራ ስለመስጠት የተጻፈ ቃል ነው። ማንን ነው አደራ የሰጠው? ጌታ እናቱን ለደቀ መዝሙሩ አደራ እንደሰጠ የተነገረበት አውድ ነው ይሄ ክፍል። ኦኬ እሺ። ስለዚህ መጽሐፉ ስለ አደራ ነው የሚያወራው ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዝሙሩ አደራ ስለመስጠቱ ስለዚህ ስለ አደራ የሚል ነው። ስለዚህ ስለ አደራ ነው የተሰጠው ማለት ነው። ማርያምን እንደ ልጅ እንዲንከባከባት አይደል? ፕሮቴክት እንዲያደርጋት እሱም ወደ ቤቱ ይዟት ነው አይደል ሄደው አይደል? አደራ ስለመስጠት ነው። ክፍሉ ስለ አደራ የሚሰጥ ከሆነ ምልጃ የሚባል ኮንሰፕት የለውም ማለት ነው። ጨረሰ። አደራ ስለመስጠት። የኛ ጥያቄ ግን ምንድነው? በምልጃ ኮንቴክስት ውስጥ ኃጢአተኛና በደለኛን ከማስታረቅ አንጻር ጌታ ማርያምን የሰጠበት ቦታ ካለ ሌላ ጥቅስም ካለ ስጡን። ይሄን ከዘጋ ነው ስለ አደራ ስላልሆነ ጥያቄው ስለ አደራ ሳይሆን ኃጢአተኛና በደለኛ ሰው የእግዚአብሔር መንግስት ስለማግኘቱ ነው እያወራን ያለነውና በዚህ ጉዳይ ላይ ጥቅስ ካሉት እንቀበሉት እስቲ። እዚህ ከርዕስም እንዳልወጣ በሚል
መልካም እንግዲያስ ስራ ቦታ ነኝ ያለሁት ላዘጋጅና እንትን ብዬ መለሳለሁኝ። እግዚአብሔር ይስጥልኝ። እሺ ቀሲስ አናስጨንቆትም። ጊዜ ሲኖሮት ሲችሉ ባኮትን ስጡን። ያው ነው እንድታየው ያክል ነው። አሁን ቀሲስን ያው እድል ሰጥቻለሁ ሲያወሩ እስኪጨርሱ ድረስ ተጠብቄያለሁ። እሺ ቀሲስ ግን ቤተክርስቲያኒቷ ውስጥ ከንግግር ባለፈ መጽሐፍ ቅዱሳዊ የሆነ ሰዎች ኃጢአተኛና በደለኛ የሚታረቅበት ለማርያም ቃል የገባበት ቦታ የለም በእግዚአብሔር ቃል ውስጥ። ኦኬ ማርያም ከኪዳኗ የተነሳ አዳኝ የሆነችበት ኃጢአተኛ በደለኛ የእግዚአብሔር መንግስት የሚወርስበት መጽሐፍ ቅዱሳዊ ትምህርት በጌታ ቃል ውስጥ የለም። ስላልተማርሽ አይደለም ማለት አንቺ ስለማታስታውሽ አይደለም፣ ስለሌለ ነው። ያው ቀሲስ በራሳቸው አንደበት ይሄ ክፍል የተጠቀሰው ክፍል ስለ አደራ ነው የሚናገረው። አይ እዚህ ጋር አለ የለም ብለህ እንኳን መከራከር እንኳን አችልም። አለ እንዳለ ከልጅነታችን ጀምሮ እየተማርን እዚህ ድረስ የደረስነው ነንና አለ። ያው የኛ ሰዎች አለመያዛችን ነው እንጂ ብቁ የሆነ አባቶች ቢመጡ በጣም ያስፈልጋል። አገልጋይ ናቸው። አሁን ቀሲስ ኢንጂነር አገልጋይ ሊሆኑ ይችላሉ። አይ ዶንት ኖ ግን ስለ ቤተ ክርስቲያን ደግሞ ስለመቤታችን ደግሞ በጥንቃቄ ተረድቶ አውቆ ነው ሌላውንም ማሳወቅ ያለበት እንጂ አሁን እዚህ ስለመቤታችን እኔ ቄስስ በመሆኑ በምን እርግጠኛ ሆናለሁ? ስለ ድንግል ማርያም በደንብ ካላብራራ እኔ ስለ ቄስነቱ አይ ዶንት ኬር። ግን እዚህ ጋር ቄስስ ተብሎ ከኔ በላይ ሆኖ ነው አይደል? ነው አይደለም? ከኔ በላይ ሆኖ ነው አይደለ? እዚህ ጋር የመጡት ቄስስ ከሆኑ ስለ ድንግል ማርያም በጣም ማብራራት አለባቸው። ይሄ ቀልድ አይደለም፣ እምነት ነው። ስለሌለ እኮ ነው አኒ ምኑን ያብራሩት? የሌለን ነገር ኬት አምጥተው አለ በሌላ ጊዜ ሆነ ተዘጋጅቼበት እመጣለሁ። አነነ ማሶሩኝ ኦኬ ያኒ አሁን እንድትረጁ ነው። አንቺ ብቻ አይደለሽም። ልክ አንቺን የሚመስሉ የዋሆች አሉ ቤተክርስቲያኒቷ ውስጥ። ከማርያም ጉዳይ ላይ የሚነሱ ሐሳቦችን ቤተክርስቲያንሽ በእግዚአብሔር ቃል ብርሃን ላይ የመዘነችው በእግዚአብሔር ቃል ብርሃን ላይ የመሰረተችው ትምህርት አይደለም ያለው። ኦኬ መጽሐፍ ቅዱስ ውስጥ የለም። አሁን ቀሲስ ናቸው እኮ አገልጋይ ናቸው፣ ችግር የለባቸውም ማለት ቢያንስ ያውቃሉ፣ ከአንቺ በተሻለ መልኩ ያስታውሳሉ። ይኸው ጠቅሰዋል እኮ። ኦኬ ሰላም ነው። አዎ እሺ ቀሲስ ተመለሱ ብትልስ አሁን ዳኒ እሺ ቀሲስ ከተመለሱ ለሳቸው ቅድሚያ እንሰጣለን፣ የቤተክርስቲያን አገልጋይ ስለሆኑ። እሺ ቀሲስ ተመለሱ። እሺ ማይካቸው ድጋሚ ተዘግቷል። እሺ ሰላም ዩዘር ወደ አንተ ልመለስ። ይቅርታ ጥቅስ የሚፈልግ ሰው አለ መሰለኝ አይደለ? ማስረጃ ቃል ኪዳን እንደገባላት ማስረጃ እስቲ አማላጅነቱ ቅድም ያቆምነው አማላጅነት ላይ ነው አይደል? ትንቢተ ኢሳይያስ ምዕራፍ 7 ከቁጥር 14 እስከ 15 እሺ ጌታ ራሱ ምልክት ይሰጣችኋል። ጌታ ራሱ ምልክት ይሰጣችኋል። እነሆ ድንግል በድንግልና ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች የሚለውን ክፍል ተመልከትና ኢሳይያስ 1:9 ላይ ደግሞ በዚህ በኢሳይያስ መልእክት ትንቢተ ኢሳይያስ ማለት ነው ምዕራፍ 1 ከቁጥር 9 ላይ የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆን እንደ ገሞራም በመሰልን ነበር ይላል። እሺ ይሰማል አይደል? ይሰማል። የሰራዊት ጌታ እግዚአብሔር
ዘርን ባያስቀርልን ኖሮ እንደ ሰዶም በሆን ገሞራንም በመሰልን ነበር የሚል ቃል አለ። እሺ እንደ ሰዶም በሆን እንደ ገሞራም በመሰልን የሚለው ቃል እንግዲህ ከአብርሃም ተገዳዳሪ የነበረ አቤሜሌክና ከጻድቁ ኢዮብ ተገዳዳሪዎች የነበሩ ኤልፋዝ እና ሙልዳድ የሚባሉት ከነሱ አኳያ ስናነጻጽረው የአብርሃምና የኢዮብ ጸሎት ለተገዳዳሪዎቹ ወይም ለሚጣሏቸው ባያግዛቸው ባይደረግላቸው ኖሮ የሁለቱ ጻድቃን ተገዳዳሪዎች ይጠፉ ነበር ይላል። ልክ እንደዚሁ እመቤታችን ቅድስት ድንግል ማርያምን ጌታችን መድኃኒታችን ኢየሱስ ክርስቶስ ዘር አድርጎ ስላስቀረልን እንደ ሰዶምና እንደ ገሞራ ከጥፋት ዳን ነው የሚለው። ያው አብዛኛው እሱን ንግግሮትን ቀሲስ አሁን እቺ ንግግሮትን ማርያም የቀረች ሰዎች የሚድኑባት ዘር ስለመሆኗ አሳዩን። እሱ ነው ዋናው ቁም ነገር እሱ ነው። ምክንያቱም አሁን እየተወራ ያለው ማርያም ኃጢአተኛና በደለኛ የሚድንባት ስለመሆኗ ነው እያወራን ያለ ነውና ዋናው ፖይንት የውይይቱን ሐሳብ እሱ ነው። መጽሐፍ ቅዱስን ግለጡና እንግዲህ ከአዲስ ኪዳን ማርያም ያ ዘር ስለመሆኗ ኃጢአተኛ በደለኛ አልተረስኩማ ዘር ስለመሆኗ ምን አለ መሰለ ዳንኤል ወንድማችን ምን አለ መሰለ አንደኛ አሁን ሐሳብ ጥቅስ እያቀረብኩ ነው። አልጨረስኩም አይደለም። እግዚአብሔር ጸባዖት ዘር አስቀረል ገብቶኛል። ችግር የለውም። ማርያም ዘር እንደሆነ እሱ ማስረጃ ስጡ። ችግር ማርያም ነው ሳይን ከእግዚአብሔር ልቀጥል ነው እኮ ያን እኮ እየተናገርኩ ነው ያለሁት አይደለም። ቀጥል። ለምንድን ነው ያን ዘር ባያስቀርልን ኖሮ እንደ ሰዶም በሆን ገሞራንን በመሰልን ብሎ የተናገረው ኢሳይያስ ታዲያ እመቤታችንን ካልሆነ ማንን ሊሆን ይችላል ነው። አንደኛ አሁን በአዲስ ኪዳን ያለው የትንቢት ቃል እሱ ጥያቄ አሁን ጥያቄ ሳይሆን አሁን ማስረጃ ነው የፈለግነውና ማርያም ስለመሆኗ ራሱ ማስረጃ እሱ ነው ጥያቄው። እሱ ነው እመቤታችን ቅድስት ገባኝ። እመቤታችን ቅድስት ድንግል ማርያም የአምላክ እናት ናት። ማርያም እናቱ የሚላት ጌታችን መድኃኒታችን ኢየሱስ ክርስቶስ እናቴ ብሎ የሚጠራት ጌታችንን ደግሞ ልጄ ብላ የምትጠራው እመቤታችን ቅድስት ድንግል ማርያም የጌታ እናት ናት፣ የአምላክ እናት ናት። ይሄንን ካመን ከእርሷ የተገኘው ደግሞ ክርስቶስ አምላካችን ወልድ ኢየሱስ ክርስቶስ ደግሞ ዓለምን እንዳዳነ ካመን እመቤታችን ዘር ስለ ይሄ ከዚህ ጋር የተሰጠነ መዝሙረ ዳዊት መዝሙር 86 ቁጥር 5 ላይ ሰው እናታችን ጽዮን ይላል፣ በውስጧም ሰው ተወለደ ይላል። አሁን ያ ዘር ያልነው ቅድም ዘርን ባያስቀርልን ኖሮ ተብሎ የተገለጸውን ቃል በመዝሙረ ዳዊት መዝሙር 86 ቁጥር 5 ላይ ሰው እናታችን ጽዮን ይላል፣ በውስጧም ሰው ተወለደ ይላል። እሺ ቆይ እንደዚህ እናድርግ። አሁን መሪ ቀሲስ ይኸውልህ አሁን የሚጠቅሱትን አንድ ጥቅስ እንቁምና እዛ ክፍል ላይ ስለ ማርያም እንደሚያወራ ማስረጃ ስጡ። ምክንያቱም አሁን ምንድነው እያደረጉ ያሉት? እየገመቱ ነው ያሉት። አለኝ የሚለውን አንዱን ጥቅስ ንገሩ። አሁን ማርያም በዚህ ሰዓት ላይ አማላጅ ስለመሆኗ የሚናገር አንድ ጥቅስ ካለ እሱን ጥቅስ ይሄ ጥቅስ ነው በሉኝና እዛ ስለቆመን እናውራ። አሁን ከጥቅስ ጥቅስ ሳይሆን የምንዘለው አንዱን ጥቅስ እየጨረስን ስለሷ ከሆነ ነው ካልሆነ አይደለም እያልን እየጨረስን እንሄዳለን። አሁን ለምሳሌ ያቺ ድንግል ማናት ካልን 7 ላይ የምናነሳው ኢየሱስ ክርስቶስ የወለደችው ማርያም ናት። አሁን ሌላ ጥቅስ ያነሱ ደግሞ ያንን ጥቅስ ነው እዛ ላይ ቆመን ነው የምናወራውና ስለዚህ አሁን እዛ ጥቅስ ላይ ሄደን እናወራ። እኔ ማስረጃዎቹ አሁን ምን አለ መሰለ ዳንኤል ለቤቱም እንዲመች እኔ አሁን አንድ ጥቅስ ጠቅሼ ወደ ቀጣዩ ጥቅስ የምገባው ጥቅሶቹ በትርጓሜ በመጽሐፍ አውድ ተመሳሳይነት ስላላቸው ተቀራራቢነት ስላላቸው አንድ ዓላማ ስላላቸው ካላቸው በቀጥታ ማርያም የሚል
ካለ እንያቸው ሄደን እንያቸው። አሁን የፈለጉትን ጥቅስ ጥቀሱት እና ከዛ ሄደን እንያው። ችግር ለምን መሰለህ ገባኝ። አሁን የዮሐንስ ወንጌል ምዕራፍ 2 ከቁጥር 6 እስከ 20 ድረስ ያለውን ብንመለከት ራሱ የኢየሱስ እናት በዚያ ነበረች ይላል አይደል? ዮሐንስ 2 ይሄ አሁን ስለ አምላክነት የተጠቀሰ ነው። እንደሱ አንዘልማ ቀሲስ አሁን ጠቅሶ ዮሐንስ 2 ከቁጥር 6 እስከ 20 ድረስ እስከ 21 ሄደን እንየውና እዛ ክፍል ላይ አሁን ላለን ክርስቲያኖች ማርያም አማላጅነቷን የሚያሳይ ከሆነ እንየው። እንደሱ ነው የምናደርገው። ስለዚህ አሁን እንየው፣ እንክፈተው። እዛ ክፍል ላይ ከፍተነው እንየው። አሁን ላለን ክርስቲያኖች ማርያም አማላጅ ናት የሚል ትምህርት ካለ እኛም በማርያም የሚያረግ ትምህርት ካለ ሄደን እንየው። እንደሱ ነው የሚሆነው። እንደሱ ይሻላል 10 ቦታ ላይ ከመዝለን ሰውም እንዲረዳ ማለት ነው። ይሄው ከፍትሎታለሁ። አሁን ላለን ክርስቲያኖች ማርያም አማላጅ ስለመሆኗ የሚያሳይ ከሆነ እርሱ ጋር የሆነ ድምጽ አለ ደግሞ የሚሰማ ለምን እንደሆነ አላውቅም። ቅድም ደህና ነበር፣ አሁን ግን እየባሰበት መጣ። ምናልባት ሪከርድ እያደረጉ ከሆነ አይ እኔ ጋር ሰላም ነው፣ ብቻዬን ነኝ። የለም እሺ ያው መጽሐፍ ቅዱስ ያዝና ይዛል አይደል? መጽሐፍ ቅዱስ ያው አወጣውልህ። መልካም አሁን አያይ። እሺ የዮሐንስ ወንጌል ምዕራፍ 2 ከቁጥር 3 ጀምረን ሙሉ መመልከት ይቻላል። ከ3 የወይን ጠጅ ባለቀባቸው ጊዜ እናቱ የጌታችን ኢየሱስ እንዲህ ነው። በቃ የተዝረከረከ ትውልድ መሆን እንደዚህ ነው። ኦኬ የጠቀሱትን ጥቅስ ልብ በሉ። ትንቢተ ኢሳይያስ መጽሐፍ ምዕራፍ 1 ቁጥር 9ን ጠቀሱ። የዮሐንስ ወንጌል መጽሐፍ ምዕራፍ 19 ቁጥር 25ን ጠቀሱ። መዝሙር 86ን ጠቀሱ። ቆመው ያብራሩትና የማርያምን አማላጅነት የሚያሳይበት ክፍል አምጡ ተባለ። መዝሙር 86ን ሲጠቅሱ ሰው እናታችን ጽዮን ይላል ብሎ የሚል ቃል ነው ያለው። የዮሐንስ 19:25ን ሲጠቅሱ የመጣችሁት ጴንጤ ቤት ነው። ልብ በሉ። እነሆ እናትህ እነሆ ልጅሽ ብሎ ያላትን ጌታ የተናገረውን ለዮሐንስ አድረስ ሰጠውን የተናገረው። የትንቢተ ኢሳይያስ መጽሐፍ ምዕራፍ 1 ቁጥር 9 ሲነግር ዘርም ባያስቀርልን ኖሮ ብሎ የሚል ነው። ጥቅሱ ከጥቅስ ወደ ጥቅስ ነው። ልክ የጦጣ ግልገል ከዛፍ ወደ ዛፍ እንደምትዘል እንደዛ ነው የዘለሉት። ያብራሩት ቆመው እያሉ ብዙ ሲለምናቸው ነበር፣ አላብራሩትም። ከዛ ዮሐንስ ወንጌል መጽሐፍ ምዕራፍ 2 ላይ መጡ። አሁንም እዚህ ጋር ምልጃውን ያሳዩን ነው። አልጨረስኩም፣ አታስጨርሰኝም፣ ዲስተርብ እያደረከኝ ኢንተራፕት እያደረከኝ ብለው ይላል። የማያውቁትን እንግሊዘኛ ኢንተራፕት እያደረከኝ ደግሞ ብለው ይላሉ። ጥቅስ መጥቀስ አይደለም፣ ቆሞ ጥቅሱ የተጠቀሰውን ጥቅስ ቆሞ ማብራራት። ከዛ የኢሳይያስን 9:1-9ን ሲያብራሩት ድንገት ካልገባን የመዝሙር 86ን ሲያብራሩት ሊገባን ይችላል። የመዝሙር 86ን ሲያብራሩት እንኳን ባይገባን የዮሐንስ 19:25ን ሲያብራሩት ይገባናል። እሱ እንኳን አልገባ ብሎ ካለን የዮሐንስ 2ን አሁን ከ1 እስከ 12 እስከ 11 የተነበበው ሲያብራሩት ይገባን ነበር። ግን አይጣልባቸው የኦርቶዶክስ ቄስ ናቸው። የኦርቶዶክስ ቄስ ደግሞ ጠላ ከመጠጣት ውጪ ሌላ የሚያውቁት ነገር የለም ለማለት ነው። ቴንኪው ታዝባቸዋል። እንደዚህ ናቸው ካህናቱ የተባሉት እንደዚህ ናቸው። ኦኬ እና ሌላው እንደ ቢያንስ ምንም የተሻለ ሆነ። ሶሪ ማነሽ እህትዬ እስኪ ካፌ ላይ እንትናት በይ ልጨርስ። እና ቢያንስ ካህናቱ እንደዚህ ከሆኑ ምዕመኑ ምን ሊሆን እንደሚችል ነው ማሰብ ያለባችሁ። የማርያም አማላጅነት ማለት ተራ የባልቴቶች ወሬ እንጂ የመጽሐፍ ቅዱስ ትምህርት አይደለም ብለን ስንል አለ ምክንያት አይደለም። የተነበበውን እንኳን ጽሑፍ ያነበቡትን እንኳን ምንባብ ቆመው ካህኑ ካላብራሩ ምዕመኑ ምን ሊል ይችላል ብሎ የሚለው እንላለን። ቴንኪው ስለሰማችሁኝ። መቀጠል ትችያለሽ። ዳኒ እንዴት ዋላችሁ? እሺ ቴንኪው ወንድም። ደህና አደራችሁ? እንዴት አረፈዳችሁ? ተጋብዛለህ። ቤብ ሚውት አድርገህ ከአንተ በፊት የገባ ሰው ስላለ ሚውት አድርገህ። እሺ ሃኒ ስታውቅ አመሰግናለሁ። በመጀመሪያ እዚህ ጋር ማንም ሰው ምንም የፈለገውን እምነት ሊከተል ሊያምንበት ይችላል።
በድንጋይ ማመንም ይችላል ያድነኛል ብሎ ካመነበት እዚህ ጋር ለውይይት ለትምህርት እስከተገናኘን ድረስ አንድ ሰው ካላወቀ ማሳወቅ ነው እና አሁን የኦርቶዶክስ አባት እንደዚህ ነው ብላችሁ እንኳን ከላይ ያለው ይቅርታ ወንድሜ በጣም ካንተ የማይጠበቅ ነገር ነው። በድምጽም ደግሞ ትልቅ ሰው ትመስላለህ። ከምንም በላይ ደግሞ ክብር ይበልጣልና ሃኒ ሰላም ነው። እኔ ነኝ ሚት ያደረኩሽ። ተናግረው ቅድም ወጡ አይደል? የፈለጉትን ተናግረው የእሳቸውን ተረት ቁጭ ብለን ጠጣን። ከዛ ያብራራሉ ብለን የጠበቅነውን ክፍል አላብራሩም። ያድምጡኝ አሁን ነው ማይክ የከፈትኩት ብዬ ስል አያደምጡም። ስለዚህ ጉልበተኛ የሆነ ቄስ ከሆነ ከታች ይወርዳል ማለት ነው። እንደዚህ ደግሞ በክብር የሚያወራ አሁን ወንድማችን አሁን ዴቫ የተባለው ኦርቶዶክሳዊ ገባ ሚዩት አድርግ የቀደመ ሰው አለ ተብሎ ሲባል ግብረ ገብ ማለት ይሄ ነው። ሚዩት አድርጎ ቁጭ አለ። አየሽ? ኦኬ አንቺ አሁን መናገር የምትፈልጊው ካለ መናገር ትችላለሽ። የቅድሙ ላይ ሐሳቡ ላይ ማለት ነው። አንቺ አይደለሽም እኔን የምትመክሪኝ። ኦኬ እኔ ራሴ ሙሉ ሰው ነኝ። ቤተሰብ ማስተዳደር ሰው ነኝ። አላይሽም? ወንድምነትና ቄሱ ሲያወሩ ረጅም ሰዓት ቤቱ ሲከፈት መጀመሪያ መጥቼ እኔ ቁጭ አልኩት። የማልሰማችሁ መስሎ ነው። ቀደም አንቺም ስታወሪ ከሱ ጋር ረጅም ሰዓት ሰማዋችሁ ላለመረበሽ ማለት ነው። ኦኬ ቴንክ ዩ። እና በጨዋነት ላይ ብታወሪ መልካም ነውና ቀጥይ። ቴንክ ዩ። በቃ ብዙም ልል አልፈልግም። ምንድነው ሌላ ክርክር ውስጥ አንግባ። ስለ ማርያም ነው እያነሳን ያለነው፣ ስለ አማላጅነቷ፣ ስለ አዳኝነቷ፣ ስለ ከፈጣሪዋ ጋር እንደምታስታርቀን እንዴት ነው ምናምነው፣ እሱን ነው ምናምነውኛ። እናምናለን፣ እናምንባታለን። አማላጃችን ናት። ስለዚህ ይሄ ደግሞ ሌላ ጥቅስ ደግሞ እስቲ እንደው አስታውሼ ነው መጽሐፍ ቅዱስ እንኳን ብዙ ስላልሆንኩኝ አልነካም ደፍሬ ማለት ነው። ስለዚህ ሮሜ 8:34 እሺ ሮሜ 8:34 ነው ያልሽው? አዎ እሺ ሮሜ 8:34 እሺ የግድ ማርያም አማላጅ ናት ብሎ እንትን አይልምና ብቁ አባቶች ብናገኝ ጥሩ ነበር። እኛ ብዙም እንትን አንልም። ጥቅስ አልይዝም ብያለሁ ቅድም። ስለዚህ መጀመሪያ ያስተጋባል መሰለኝ ድምጼ ያስተጋባ ነው። ኦኬ አሁን አሪፍ ነው። ቅድም ቄስስም የተናገሩት ወይኑ ወደ ጠጅነት የተቀየረበት ምሳሌ ነው የማርያም አማላጅነት ተብሏል። አዎ ትክክል ነው። አማላጅነቷን ይገልጻል። ሌላው ደግሞ ምንድነው ቅዱስ ገብርኤል መጥቶ አብስሯታል። እሺ አዎ 8:34 ላውጣልሽና እሺ ከዛ በኋላ አዎ እሺ ሮሜ 8:34 ታነባለህ? ይቅርታ እሺ አንቺ ብታነቢው ደስ ይለኛል። ላቀርብልሽ። እሺ ከየትኛው ልጀምር? እግዚአብሔር የመረጣቸው 8:34 ይሄ ነው። እስቲ በድምጽ ከፍ አድርገን አንብብልኝ ከይቅርታ ጋር። እሺ የሞተው ይልቁንም ከሙታን የተነሳ ከላይ ያለው 34 አለ ያልሽኝ 33 ልጀምርልሽ። እሺ እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞም ስለኛ የሚማልደው ክርስቶስ ኢየሱስ ነው። ጨርሰዋል። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ኦኬ ከላይ ያለችው ግን መጀመሪያ ላይ ግን አላነበብካትም ነበር። የቀረ ካለ አነብልሻለሁ። የትኛው አላነበብልሽ? የማርያም አማላጅነትን ፈልገሽ ነው እዚህ ላይ
አይ አይደለም፣ እንደው ምሳሌውን ነው ከዚህ መረዳት ይቻላል ከንግግሩ ማለት ነው። አይ ድንገት ስለሱ ስለዚህ እኔስ ብቻ ተሳስቼ ሊሆን ይችላል ጥቅሱን አይቼው ነበርና ስለዚህ እኛ እናምንባታለን። እዚህ ደግሞ ይመጣ የጠቀሽው ጥቅስ ላይ ማን ነው አማላጅ ነው የሚለው? ሀኒዬ ወጣች የማይነካ በተን ነክታ ሰው አጣን ያለችው። አዎ አባቶች የበቁ የሉንም እንጂ አለች። እውነቷን እኮ ነው የተናገረችው። አውራው ወይስ አሁን ትችላለህ አንተ በጣም ጨዋ ሰው ስለሆንክ አሁን እስካሁን ቢያንስ ዝም በማለት ጠብቀህ ትችላለህ። አንተ ተራ ነው። አይደለም? እሺ አሁን ማርያም ታማልዳለች? አዎ ታማልዳለች። እሺ ወንድምነት ትቀበላለህ ወይስ የሚመች ቦታ ከሆነ ማውራት ይችላል? መኪና ውስጥ ነኝ እችላለሁ እንዴ? ማጋ ነው ኤኮ አለ ወንድምነት ያንተ ነው ማይክ ከኔ ጋር ነው ተናገር። አንተ ጋር ነው። እሺ ኦኬ እሺ ታማልዳለች ነው ያልከው ወንድማችን? እሺ የመጽሐፍ ቅዱስ ክፍል አለ ይሄንን ሊያረጋግጥልን የሚችል? አዎ ቅድም ቄሱ የጠቀሱት ያው የቃና ዘገሊላው እንደኛ ቤተክርስቲያን አስተምሮ እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን ይኸው ባይዘይ ታማልዳለች፣ በግልጽ ታማልዳለች ተብሎ የተጻፈ የለም። አታማልድም የሚልም ካለ እናንተ ይሄን እንድትመልሱልኝ ይፈልጋሉ። ማርያም አታማልድም የሚል ልክ እንደናንተ ጥያቄ ከሆነ ማርያም አታማልድም የሚል አታማልድም ኢየሱስ ብቻ ነው ማርያም አታማልድም የሚል የመጽሐፍ ቅዱስ ጥቅስ ካላችሁ እናንተም በዚህ ልታዋሩኝ ትችላላችሁ። ግን ምንድነው እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይም እንደ ባይብል እንደ መጽሐፍ ቅዱስ ማርያም ታማልዳለች ተብሎ የተጻፈ የለም። ግን እንደምታማልድ ተጽፏል። ምልጃ ማለት ለምን ለበበሉ ምንድነው ያለው? ማለት ወንድማችን ምንድነው ያለን? እንደምታማልድ መጽሐፍ ቅዱስ ላይ የተጻፈ የለም አለ። ሁለቴ ነው ያለው። የለም ካለ በኋላ ግን ደግሞ የተጻፈ አለ አለ። እንደምታማልድ የተጻፈ መጽሐፍ። እሺ አረጋለሁ፣ ግን ወይ ግልጽ አድርግልና እንዳረግ ያልከን ነው። እንደተጻፈ የሚያሳይ የለም ካልከን በኋላ ደግሞ የተጻፈ አለ አልከን። ይኸው በግልጽ ቃሉ ማለት ነው ማርያም ታማልዳለች ተብሎ አልተጻፈም። ግን ደግሞ እንደምታማልድ ደግሞ እንዳማለደች ደግሞ ተጽፏል። ገባህ? ፊደሉ ብቻ ነው ያልተጻፈው እንጂ አማልዳለች አልተጻፈም። ግን ተጽፏል እና ደግሞ አላማለደችም አልተጻፈም፣ ተጽፏል፣ ይተረጎማል። ኦኬ እሺ አንተ ጥያቄ ልጠይቅሽ አንተ ማለት ነው። መቼ አለቀና ይሄን መቼ ጨረስን? አንተንም አንድ ጥያቄ መቼ ጨረስን? እኔም ልጠይቃችሁ፣ እናንተ ብቻ ለምን ትጠይቃላችሁ? ኧረ እኛ መቼ ጨረስን እኮ እኔም እኮ ልጠይቃችሁ እኮ ነው። አጠይቅም አላለም። ለጠይቅን ጥያቄ መቼ አጥጋቢ መልስ ሰጠህንና የቱ ጋር ነው የተጻፈው? አልተጻፈም አልከን። ከዛ ደግሞ ተጽፏል አልከን። የቱ ጋር ነው የተጻፈው? ተናገር። ምን መሰለህ እኔ ትናንት እዚህ ቤትም ገብቼ ነበር። ስትጠየቁ ሰው ታስወርዳላችሁ። ጥያቄያችሁ ሲመለስ ድጋሚ ሌላ ጥያቄ ትጠይቃላችሁ። ጥቅስ ሲሰጣችሁ ደግሞ ነገሩን ትቀይሩታላችሁ። ምንድነው መቼ ሰጠህን? አሁን እያልኩ ያለሁት ቅድም ጌባ መቼ ሰጠህን? አሁን የሰጠኸኝ ጥቅስ አለ እኮ ይኸው ቅድም። እሺ ጥቅሱን ችግር የለም። ያው በቃና ዘገሊላ አልኩህ እኮ ቅድም ቄሱ ተናግረውታል። መድገም ቀሲስ እኮ ሰጧቸው ነበረ ሲጀመር። ማለት የፈለገው ወይት ወንድማችን አደረገ። ቀሲሱ ቅድም ተናግረዋል። እሱን ደግመህ ከፈለግ ማንበብ ትችላለህ። ኦኬ እሺ። ስለዚህ ቀሲሱ የሰጡትን ጥቅስ ነው ብለህ በለኝ። ኦኬ ጥሩ። ስለዚህ ቀሲሱ የሰጡት ቆይ ወንድሜ እየተደማመጠን ቀሲሱ የሰጡትን ጥቅስ ከሆነ ያልከን በእሱ ክፍል ላይ
ማርያም እንደምታማልድ ያሳያል አይደል? አዎ ያሳያል። እሺ ቁጥር ስንት ላይ ነው የሚያሳየው ካነበቡት ክፍል ውስጥ? የቃና ዘገሊላው የጠቀስከው ጥቅስ ማለት ነው። አንዴ ጠብቀኝ። ኦኬ እሺ አንዴ ጠብቀኝ። እኔ ለምን አልከፍትልህም? እኔ እኮ አለው። አይ አንተ በልዛው እንትን በላ እኔ የሚበቃኝ አይመስልም እዚህ ላይ? አዎ ወንድም ነገር አንተ እኔ በበቃ እኔ ተሸነፍኩት። አውራው እሺ ናዴቭ እኔ ልክፈትልህ። ያው አትጨነቅ። አይ እንደሱማ እንዴት እንቀጥላለን ብራዘር? ወይ ሌላ ሰው ልቀበል እንጂ ተዘጋጅተህ ነው ማውራን። ቢያንስ የምታወራውን ሀሳብ ተዘጋጅተህ ነው ማውራት ያለብህ። እየሄድክ ጥቅስ እየፈለክ ጎግል ላይ ሰርች እያደረክ ምናምን እንደሱማ እንዴት ይሆናል ወዳጄ? እንደሱ አይሆንም፣ እንደሱ አይሆንም። ጊዜ እናባክናለን እንደሱ ብራዘር። እሺ ሌላ ኦርቶዶክሳዊ እንቀበል፣ ሌላ ኦርቶዶክሳዊ እንቀበል። እሺ ኪንግ ማነው? ኪንዱ ነው ክንዱ የሚለው ኦርቶዶክሳዊ እንቀበል እስቲ። እሺ ተቀበለው አንተ ችግር የለው። እሺ እሺ ክንዱ እሺ አሁን ዳኒ ማለት የፈለገው እኮ በትርጓሜ ተጽፏል። ቀጥታ ማርያም አማላጅ ናት የሚለው ጽሑፍ የለም ነው እንጂ ያለው በቀጥታ ግን በትርጓሜ ተጽፏል ነው ያለው። እናንተ እየቀየራችሁ እናንተ አሁን ቀጥታ ዳይሬክት በቃ የእናንተ ጥያቄ ማሳሳት ስለሆነ ቀጥታ በቃ ዳይሬክቱን ነው የምትፈልጉት እናንተ። ከተሳሳተ የትኛው የመጽሐፍ ክፍል ነው ማርያም? አሁን ለምሳሌ ቅድም ስታዩት የነበረው ዮሐንስ ወንጌል ምዕራፍ 2 ላይ ስለ እናቱ ምልጃ ብሎ እኮ ርዕሱን እኮ ጽፎታል። የሚገርም የቱ ጋር ነው? የዮሐንስ ወንጌል ምዕራፍ 2 ላይ የቱ ጋር እንደሱ ተጻፈው? ዮሐንስ ወንጌል ምዕራፍ 2 ላይ አረ በእሱ ምንድነው? አረ እንደሱ አይነት ተው ለስመ መጽሐፍ እሱ እኔ መጽሐፍ ቅዱስ ሌላ ምን አይነት መጽሐፍ ቅዱስ ነው የምትመራው? የቱ ጋር የተጻፈው? ቁጥር ስንት ላይ ነው? ዮሐንስ ወንጌል ምዕራፍ 2 ላይ ምን ስለ እናቱ ምልጃ ብሎ ይቀጥልና የወይን ጠጃቸውም አለቀ ባለቀ ጊዜ ስለ እናቱ ምልጃ ተብሎ የተጻፈው ተረጋጋ። ቁጥር ስንት ላይ ነው ስለ እናቱ ምልጃ የሚለው? ትንሽ ግዕዝ ላይ ችግር አለ። ቁጥር 3 መሰለኝ። ቁጥር 3 ነው። ቁጥር 3 የወይን ጠጁን ባለቀ ጊዜ ግን ከላይ ርዕስ የላቸውም ማለት አዳምጠኝ። ስለ እናቱ ምልጃ የምትለው የት ሄደች? የት አለ? አይደለም ስለ እናቱ ምልጃ ብሎ ነው የሚቀጥለው። የወይን ጠጃቸውም ባለቀ ጊዜ ነው የሚጀምረው የሚለው ያለው ቁጥር ስንት ላይ ነው? ክንዱ ወዳጅ በቪዲዮ ላሳይህ። ቁጥሩን ንገረን። ይኸው ብራዘር፣ ይሄ አይደለ? ይኸው ልንገርህ እስኪ። ቅድም አወጣው የነበረው ላሳይህ። የወይን ጠጅ ባለቀ ጊዜ ከሚለው ላይ መጀመሪያ ርዕሱ ስለ እናቱ ምልጃ ብሎ ነው ወደታች የሚቀጥለው። የእናንተ መጽሐፍ ቅዱስ ምን አይነት እንደሆነ አላውቅም እንጂ ትክክለኛው መጽሐፍ ቅዱስ ስለ እናቱ ምልጃ ብሎ የወይን ጠጃቸውን ባለቀ ጊዜ እናቱ ጌታችን ኢየሱስን የወይን ጠጅ እኮ የላቸውም አለችው
አየዋ ይሄ ምልጃ ማለት በእናንተ ምን አይነት እንደሆነ አላውቅም። ይሄ መጽሐፍ ቅዱስ ነው አይደለም ሲጀመር መስቀሉ ሁሉ የራሱ ይለያያል። የኔውና ያንተው የሚገርም በተሳሳተ መጽሐፍ ቅዱስ እንትን እያላችሁ ነው እንጂ ልንገርህ ስለ እናቱ ምልጃ ብሎ ነው የሚቀጥለው የኛ መጽሐፍ ቅዱስ። የእናንተ ደግሞ ስለ እናቱ ምልጃ የምትለውን አጥፍታችሁ ስለ እናቱ ምልጃ የምትለውን ከላይ ርዕሷን አጥፍታችሁ የወይን ጠጁ ባለቀ ጊዜ ብላችሁ ነው ያስጀመራችሁት። ገባህ? አይዞ ብራዘር። እሺ ቁጥር ስንት ላይ እንዳለ አሳየንና ወይ እንቀጥል። እንደሱ ካልሆነ ከባድ ነው የሚሆነውና በግምት ቁጥር 3 ላይ እሺ ቁጥር 3 ምዕራፍ 2 ቁጥር 3 እናቱ ምልጃ የሚል አለ። ቁጥር 3 ላይ ስለ እናቱ ምልጃ የሚል አለ። አዎ ከፈለክ ላሳይ በቪዲዮ ከፈለክ ላሳይ ልክፈተውና ኦኬ እሺ የትኛው መጽሐፍ ቅዱስ ነው ያስከው? የትኛው መጽሐፍ ቅዱስ ነው ያስከው? ምን አልከኝ? የ2000 ነው ያስከው? እሺ ችግር የለም። አሁን የእናቱን ምልጃ አሳየን አንተ። ችግር የለም። አሁን የ2000 ከያዝክ ተረድሃለሁ። እሺ አሳየን። አሁን የእናቱን ምልጃ አንተ አሳየን። ችግር የለም። የእናቱን ምልጃ ብሎ ይቀጥልና ይውላል እኮ አሳየን። ስለ እናቱ ምልጃ ብሎ ወደታች ይቀጥላል። የወይን ጠጃቸውን ባለቀ ጊዜ እናቱ ጌታችን ኢየሱስን የወይን ጠጅ እኮ የላቸውም አለችው። አየው ጌታችን ኢየሱስን አንቺ ሆይ ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም አላት። እናቱም ለአሳላፊዎቹ የሚላችሁን ሁሉ አድርጉ አለቻቸው። ምልጃዋን የተናገረችው ምልጃ በእናንተ ምን አይነት ትርጓሜ እንዳለው አላውቅም። ብቻ ምልጃ ማለት ለኛ ይሄው እየተማለለቻቸው ነው። በቃ ለመነች፣ መለመን ማለት ነው ምልጃ ማለት። አንዴ ማስረጃ መጽሐፍ ቅዱስ ይዣለሁኝ ማሳየት እንችላለን። ስለ እናቱ ምልጃ የሚለው ማለት ነው። አሁን የጠቀሰውን ምዕራፍ አገኘሽዋ አለ። አሁን የኛ መጽሐፍ ቅዱስ በቃ አይሽዋ የነሱ ዮሐንስ ወንጌል ላይ የተሳሳተ መጽሐፍ ቅዱስ ነው ያዛችሁ። እንደማመጥ ሰው የምታሳስቱ የተሳሳተ መጽሐፍ ቅዱስ ያዛችሁ አሁን እኮ ነው ማየው እኮ ሳየው የእናንተ ስለ እናቱ ልጅ አብሮ የተሳሳተ መጽሐፍ ቅዱስ ነው ያዛችሁት። ስንደማመጥ ሚውት ታረጋላችሁ ብራዘር። ስንደማመጥ እና ከዛ እናወራ ተደማምጦ ማውራት ጥሩ። ኦኬ እሺ ስለ እናቱ ምልጃ ይላል አልሽን። ኦኬ የምታወሪኝ አንዴ ሰው ያወራ ቪዲዮ ላሳያችሁ ምንም ማለት ቆይ አንዴ ታለ ኦኬ ከ2000 ነው የምታሳይን? ከ2000 ትሙ ነው የምታሳይን? ይታወቃል ወንድምነት የተሳሳተው መጽሐፍ ቅዱስ ማለት ነው። ከተሳሳተ በቤተክርስቲያኒቱ የተሳሳተ መጽሐፍ ቅዱስ የተተረጎመው አለ አይደል? ከሱ ነው የሚያሳዩ እሱ ላይ አይ ምንም የተሳሳተ መጽሐፍ ቅዱስ የለንም። እኛ ማየት ትችላላችሁ። ምንም የምንለው ነገር የለም። እናንተ ናችሁ እውነት ለመናገር መጽሐፍ ቅዱስ እያሳሳችሁ እያነበባችሁ ነው። መግቢያውን እያጠፋችሁት ከመሀል ከ2000 ነው ወይ የምታሳይን አልኩሽ እኮ ነው። የ2000 ምንድነው? ምንድነው አታውቂው እኮ ቆይ እሺ በቪዲዮ ላሳያችሁ። ስለማታውቂው መጽሐፍ ቅዱስ ማለት ነው። ይሄንን ነው የምትይው አይደል? ችግር የለም። አንተ አንብበህ ትነግረኛለህ። እሺ እኔ ማላውቀው ከሆነ አሳይሃለሁ። ይሄንን ነው የምትይው? እሺ አንዴ ጠብቀኝ። ይሄንን ከሆነ እኮ ነው ላሳይሽ ስለሆነ እኮ ነው። አንዴ ልትታገሰኝ ትችላለህ ዳኒ? እሺ ያው እንታገስሽ። እሺ ዳኒ ሹፍ ይሄ ምን ይላል? ስለ እናቱ ምልጃ ምዕራፍ 2 ዮሐንስ ወንጌል ከቁጥር 3 እኮ የ2000 እትሙ ነው። ስለ እናቱ ምልጃ አይደል? ሚዮስ አጣቂው የስንተኛው እትም እንደሆነ ሚዮስ ወይ ዴቭ ለምንድነው ጣልቃ መገባው? ከዚህ በኋላ ማይክ ከከፈትክ ያው ሸኛ ያለው ማለት ነውና አዘጋጅ ጥቅስ። ከዛ ስንጨርስ ወደ አንተ ደግሞ እንመጣለን ብራዘር። ጥቅስ በተጠየቅ ቁጥር እየወጣ ከዛ ደግሞ በመሀል እየገባ እናወራም። እንደሱ አይነት ወሬ የለም። እሺ ሚውት አድርግና እድል ሲሰጥ ታወራለህ። እሺ ስለ 2000 እትሙ ነው የምትሰጠ ማስረጃ የምታቀርብልን? የ2000 እትሙን ነው እያልሽ ነው ያለሽው? የ2007 የ2007
እታ አንዴ ድጋሚ ውስጥ የ2007 እትም ነው ላሳይህ። ከፈለክ ደግሞ ዓመተ ምህረቱንም ላሳይህ እችላለሁ። እሺ አሳይ። በትልቁ አድርጌሻለሁ። እንደዚህ የምናደርገው ምክንያት ስላለን ነው። ይኸው መቼ ነው የታተመው? የ2000 ማለት ነው። በአበሻ 2000 አይደል? ምን ነሽ ያወራሽ ቆነታ? በአበሻ ነው 2007 ይታያል አይደል? በአበሻ አይደለም በእኛ በአበሻ 2000። ይሄው The Bible Society of Ethiopia 2007 በአበሻ ነው። እሱ በፈረንጅ ነው ታዲያ። በአበሻ ከታች ያለውን ቁጥር አንበቢ ውስጥ ይሄ ኮፒዮ ቦክስ ነው አባቴ። ሌላ ዓመተ ምህረት የለም። ለምን እንከራከራለን? ክርክር አናደርገው በማስረጃ ነው። ከስር ያለው ነው። እስቲ አንብቡ። ይሄው ታያለ አይደል? 2019 ነው በፈረንጅ ከታች ያለው ተመልከት። ይሄው እሱ ምንድነው? በእኛ ደግሞ 2007 እሱ ዓመተ ምህረት ነው ታዲያ። ይህ መጽሐፍ ቅዱስ ይላል። ምን ይላል? ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የታተመ ይላል አይደል? አንብብ፣ ሙሉውን ጨርሽ እስቲ። እሺ ቆይ እዚህ ጋር ድጋሚ ላለመፈለግ ምልክት ነው። አንድ አንብብ፣ ችግር እናውጣን ያወጣልሻለሁ እኮ ከነኛ መጽሐፍ ቅዱስ እንደተለያየ እየገባኝ ስለሆነ ነው። አይዞሽ ታዲያ አሳየን እስቲ። ያው አንብብ ነው የትኛውን ላንብብልክ? ያው ይህ መጽሐፍ ቅዱስ በኢትዮጵያ ኦርቶዶክስ መጽሐፍ ቅዱስ ማህበር ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የታተመ ይላል። መቼ? ያው ይታያል አይደል? በይዋ ምን ገዙን አታውቀውም? ቤት ሀገር ነው 2007 በፈረንጆች 2019 የሚሆነው። እሱ በፈረንጅ ነው አልሽ፣ ከላይ በ2007 ነው አልሽ። እኛ 2019 እዚህ ጋር ሌላ ነው። የእትም ዓመተ ምህረት አይደለም። ሶሪ እዚህ ጋር ያለውን ስላነበብኩት ነው። ኤኒዌይ አንተ አሁን ማየት ያለብን የፈለከው ዓመተ ምህረቱን ነው ወይስ የውጭ ዓመተ ምህረቱን ቀይሮ መረዳት ነው? ምን ያህል እንደምታውቂ እንድናየው ያክል ነው። አማርኛውን እስቲ አንብቢው አንዴ የግዕዙን። እኔ እኮ እያሳየሁት ያለሁት የተጻፈውን ነው አይደል እንጂ እኔ ሙሉ መጽሐፍ ቅዱስ አንብቤ ጨርሼ አይደለም እዚህ ጋር ልከራከር የመጣሁት፣ ግን ማስረጃውን ለማሳየት ሚዮሲ ቆይ አንዴ ይሄን እንማረገውበት ምክንያት ስላለኝ ኦኬ ሶ በደንብ ተረሽ። አንዳንድ ሁሉን ነገር መቆም ይሄ የ2000 ዓመተ ምህረት እትም ነው። ኦኬ አበሻ ሶ አሁን ይሄ 2000 ሲታ ግን የአበሻ ወይም ግሪጎሪያን ካሌንደር ይላል እዚህ ላይ አይልም አይደል? አንተ ኦሬዲ 2000 ዓመተ ምህረት ነው ስላልክ አሁን አማርኛውን አሁንም ጨርሽው እስቲ የቆምሽባት ቁጥርን ድጋሚ ላስነበብሽ በቃ እሺ። ተዋሕዶ ቤተክርስቲያን ከዛ በስንት ታተመ ይላል? እሺ አንበየው ታዲያ የቤተክርስቲያን ብሎ ታተመ መቼ? እቺኛው ነው የምትለኝ? እሱ ነካሻት ላይ አሁን 2000 ነው የሚለው ነው እያልከኝ ነው? ገብቶሻል? ስንት ናት እሷ? ይሄ ምን ይላል ታዲያ? 2000 ነው የሚለው? የ2000 ነው። ወደ ውይይቱ እንግባ። ዳኒ በርቺ፣ ሚዩት አድርግ፣ ሌሎቻችሁ ሚዩት አድርጉ። ቀጥይ ታዲያ። እሺ ቆይ አንዴ ተረዳኝ። አይ እንድታውቅ የፈለኩት ነገር መጽሐፍ ቅዱስ ላይ ምን አይነት ስለ አማላጅነት እቺ ያልሻት እኔ አሁን አዳምጠኛ እንዴ አሁን እሺ ቆይ የ2000 ይሁን ከ2000 በኋላ ይሁን ልዩነቱ ምንድነው? እህቷ ስንት ናት? ይሄ ምክንያት ስላለ ምን ስንት ናት እሷ? ስንት ናት? ካላወቅሻት አላውቃትም ነው የምትይው። ችግር የለም አለማወቅ በእኛ ባንቺ ያልተጀመረ ምን ችግር አለ?
ወይ ጉድ ከማላችሁ አታውቂያትም? እኔ እኮ ያልገባኝ ነገር የእትሙ የዓመተ ምህረት ልዩነት ምንድነው? ልዩነት የሚፈጠረው ወዳችሁ አትጨነቂ፣ ችግር የለም። ተጨነቅኩ። ለምን ተጨነቃለሁ? እናንተ ማስረጃ እያጠፋችሁ ስለሆነ ነው እንጂ መጽሐፍ ቅዱስ ላይ ያለውን ቃል እያወጣችሁ እናንተ ጋር የጻፋችሁትና የ2000 ነው እንዳላወጣ ላሳይሽ ነው። በቃ ኢትስ ኦኬ። አሁን እንለፈውና እሺ 2007 እንዳልሆነ ላሳይሽ ነው። በአበሻ 2007 አይደለም። ይኸው በአማርኛ ተጽፎልሻል። ሌላ ጊዜ እትሙ የ2000 እትም ነው። አሁን ወደ ሐሳቡ እንመለስና እንቀጥል። ከዚህ ከሆነ አዎ፣ እሺ፣ ለዚህ ነው የጠየኩሽ። ችግሩ ዓመተ ምህረት ነው ወይስ ማስረጃው ነው? አዎ፣ ዓመተ ምህረቱ ማተር ስለሚያደርግ። ምክንያቱም ቤተክርስቲያኖች ይሄንን መጽሐፍ ስትጽፍ የጻፈችው በራሷ አውድና በራሷ ኮንቴክስት ነው እንጂ የእግዚአብሔርን ቃል ዳይሬክት እየተረጎመች የጻፈች ቤተክርስቲያን ስላልሆነች። ኦኬ፣ ምንድነው እሱ? የተረጎመችው በራሷ አውድና በራሷ ትርጓሜ ነው። ይሄው አንዳንዶች የቤተ ክርስቲያን ያተረጓጎም ስልት የቀረቡ አይደለም በሚል አስተያየት በብዙዎች ዘንድ እንደነበረ ይታወቃል። ድሮ ኖርማል መጽሐፍ ቅዱሶች በኖርማል በራሳቸው በቤተ ክርስቲያኒቱ አውድና ጠረን የታተሙ አልነበሩም። ስለዚህ ይህንን መጽሐፍ ቅዱስ የ2000 መጽሐፍ ቅዱስ ስታትም ቤተ ክርስቲያኒቷ በራሷ አስተምሮ አንጻር ቃኝታ የተረጎመችው ነው እንጂ ለእግዚአብሔር ቃል ታማኝ ሆና የተረጎመችው አይደለም። ታዘ ቤዚክ ፕሮብሌም የ2000 እትም እንኳን አይደለም ለኛ የራሳችሁ መምህራን ውስጡ ለቄስ የተባለ መጽሐፍ ነው። ኦኬ ሶ ይሄንን ሐሳብ ነው እንድታዩ የፈለኩት። ዓመተ ምህረቱን የጠየኩሽ ለዛ ነው። አሁን ወደ ሐሳቡ እንምጣ። ችግር የለም። ታይትሉን ስለ ማርያም አማላጅነት ብላለች አለች። ችግር የለም፣ እንሂድበት። አሁን ጉዳዩን እሱን አይደለም። እሺ ያው በቃ አመንሽ። አሁን እንቀጥል። ከዛ ውስጥ ከጽሁፉ ውስጥ አሁን ዛሬ ላለነው ክርስቲያኖች ማርያም አማላጅ መሆኗን አሳየን። እድል ልስጥሽ። እሺ አሁን እዚች ጋር እኛ እያወራን ያለነው የዮሐንስ ወንጌል ምዕራፍ 2 ከቁጥር 3 ላይ ያለው ስለ እናቱ ምልጃ ብሎ ነው አይደል የሚጀምረው? አንተ የምታሳየን መጽሐፍ ቅዱስ ላይ ስለ እናቱ ምልጃ የሚለውን አጥፍታችሁት የወይን ጠጃቸውንም ባለቀ ጊዜ ከሚለው ነው እያነሳኸው። አንቺ ጀምሪ። አሁን ባንቺ እንሂድ። በቃ አሁን ባንቺ አለኝ በምትዩ መጽሐፍ ቅዱስ እንሂድ። በትልቁ አድርጌሻለሁ። ከዚህ ክፍል ላይ ማርያም አሁን ላለን ክርስቲያኖች አማላጅ ስለመሆኗ አሳየን። ያንቺን ተቀበል ነው፣ ይሄን ተቀበል ነው። ምን እኮ በቂ ማስረጃ ነው። ከላይ ያለውን ታይትል ተመልከተው። ስለ እናቱ ምልጃ ይላል። እሱ ታይትል ነው። እሱ ማለት ቆይ አሁን አንዴ እኔ አጭር አውርቼ አንድ ደቂቃ ስጠኝ ላስረዳ። ከዛ በኋላ ታውራ። ታይትሉን እንየውና ታይትሉ ላይ አይደለም አሁን ከክፍል ውስጥ እሱ ታይትል ነው። ሰዎች ነው የሰጡት። ምን ማለት ነው? ጸሐፊያኖች ነው የጨመሩበት። ኦኬ ሶ ጸሐፊያን የጨመሩበትን ግድ የለም እኮ እንያዘውና እንለፍ። አሁን ሂጂና ከዚህ ክፍል ላይ አሁን ላለን ክርስቲያኖች ማርያም አማላጅ ስለመሆኗ አስረጅን። ችግር የለም። እሺ ባጭሩ እኔ ላስረዳ የፈለኩትኝ አንድ በትልቁ እንድትረዱት የምፈልገው ነገር እያንዳንዱ የኦርቶዶክስ መጽሐፍ ቅዱስ ላይ የሚጠቀሱት ጥቅሶች በምሳሌ በውስጣቸው ደግሞ ምስጢራዊ ትርጉም የያዙ ናቸው። እናንተ ደግሞ እያረጋችሁ ያላችሁት ቃል በቃል ማርያም አማላጅ ናት የሚል በዚህ ምዕራፍ ተጠቅሶ አንድ ወርድ ነው የፈለጋችሁት። እኛ ደግሞ በኦርቶዶክስ ወይም ደግሞ በእኛ መጽሐፍ ቅዱስ አይደለም ስለሌለ እና ሰው እኮ ነው የጻፈው። እያሳታችሁ አትጻፉ። እዚህ ጋር ላላችሁ 600 ሰዎች የእውነት መጽሐፍ እያሳታችሁ አትጻፉ። ትኮነኑበታላችሁ። የእውነት ነው የምላችሁ እና
እዚህ ጋር ኮሜንት ላይ ያላችሁ ራሱ አትጃጃሉ እባካችሁ። የእውነት እናንተ ራሱ መጽሐፍ ቅዱስ አሳስታችሁ ሰውንም አታሳስቱ። ሲቀጥል የእናንተ መጽሐፍ ቅዱስ የያዘ እኔ ምንም አይዞሽ አይደለም ለእናንተ አይዟችሁ። የእውነት ይሄው አሁን ይሄ ምክር አንደኛ ምን ያህል እንደማታውቂ ነው የሚያሳየው። ኦኬ እሱን የምታወሩ ይሄ በ18 ምናምን ዓመተ ምህረት የታተመ መጽሐፍ ቅዱስ ነው። ምን ማለት ነው? በጣም የቆየ መጽሐፍ ቅዱስ ነው። ይሄው እጄ ላይ ያለ አንቺ የምትይው ሐሳብ የሌለበት ማለት ነው። ያው የቁም ጽሑፍ በተጻፈበት እዚሁ መጽሐፍ ቅዱስ ላይ ላሳይ ይችላል። ዮሐንስ ወንጌል ምዕራፍ 2 ላይ አንቺ የምትይው ኦርቶዶክስ ግራ ሲገባት ሲጨንቃት ያስገባችው ሐሳብ ነው እንጂ መጽሐፍ ውስጥ የሌለ ትምህርት ነው። ቤተክርስቲያኒ ሲጨንቃት ግራ ሲገባት ለማሳየት የተጠቀመችበት ቃል ነው። ይሄው እዚህ መጽሐፍ ቅዱስ ላይም የለም። ሌሎቹን ምትሞች ላይ ላሳይሽ ይችላል። ለምንድን ነው የሌለው ካልሽኝ መጽሐፍ ቅዱስ ውስጥ እሱኛው ታይትሉ ሰዎች ሲተረጉሙ መጽሐፉ በምን ቲም እንዳለ ያስገቡበት የሰዎች ቃል ነው። የአምላክ ቃል አይደለም። የትኛውም ሐዋርያ ይህንን ሐሳብ አልጻፈም፣ አልተናገረም፣ አላወራም። ዮሐንስ ሲጽፍ ይህንን መልእክት በውስጡ የለም። ተርጓሚዎች ካታጎራይዝ አድርገው የጻፉት ለምን ነው የጻፉት? ቤተ ክርስቲያናችሁ ውስጥ ይሄ ጥያቄ ስለሚጠየቅ ይሄው እድል እንስጥሽ። ታይትሉ አለ፣ አዎ እንቀበልሽ። እዚህ ክፍል ላይ ቁሚና አሁን ላለነው ክርስቲያኖች ማርያም አማላጅ ስለመሆኗ ማስረጃ ስጭን። ምክሩን ተይውና አሁን እዚህ ታች ላለው ላይ ላለው ምናምን ምክሩን ተይውና አሁን አሳይን። ይሄውንና አንቺ እናውራ። እዚህ ክፍል ላይ ማርያም አማላጅ አሁን ላለን ክርስቲያኖች አማላጅ ስለመሆኗ የሚያሳይ ቃል ኪዳን እንደተሰጣት የሚናገር ካለ ቀጢ። ያው ምክሩን ተይው፣ ወደ ሐሳቡ ግቢ። ያው ምክሩ ይቆይ፣ ምክሩን በኋላ እናደርገዋለን። አሁን ወደ ሐሳቡ ግቢና አሳይን። ይሄው ማይክሽን ክፈቺው፣ አውሪ። ይሄው ቀጢ። ማይክ ዜሽን ማይክ ይዘገን። አሁን አንተ እዚህ ጋር ታይትል ነው እለፊው ለምትለው ለኛ ደግሞ ትልቅ ትርጉም አለው። ታይትል ብቻ አይደለም፣ ስለምልጃ ነው አይደል እያወራን ያለ ነው። ስለዚህ ስለምታማልድ ነው ርዕስ የተሰጠበት። ታሳየን እንደምታማክር ቀላል እኮ ነው። ይሄ ራሱ ታይትሉ ብቻ ራሱ በቂ ነው እያልኩ ያለው። ስለምልጃ ነው እያወራ ያለው አይደል? ታይትሉን ማን የጻፈው? ዮሐንስ የጻፈው አለማወቅ አይደለም። ታይትሉን ማን የጻፈው? ማን ያስገባው? ታይትሉን ማን ያስገባው? የበቁ አባቶች የጻፉት መጽሐፍ ቅዱስ ነው። ማን ነው? እናንተስ ጋር ደግሞ ማን ነው ያስወጣው? እሱን መረጃ ንገረኝ። እናንተ ጋር ይሄ ቃል የሌለው ለምንድን ነው? አንዴ ታለ የበቁ አባቶች እስቲ እነማን ነው የምታወራው? የበቁ አባቶች በእኛ እምነት ውስጥ የበቁ አባቶች እነማን ናቸው? አሁን አንተ እንዳልተረዳኸኝ ስለነሱ ላስረዳ። የበቁ አባቶች እስቲ እነማን ናቸው ማለት እነማን እያሰብሽ ነው ያለሽው? ሚዩት ነሽ ታዲያ። የበቁ አባቶች እስቲ እነማን ነው እያሰብሽ ያለሽው? የኛ የኦርቶዶክስ እምነት አባቶች። ኦኬ እሺ፣ አሁን እነሱ ናቸው የጨመሩት። ዋናው እሱን ማወቅሽ ነው። ኦኬ መጽሐፍ ቅዱስ ግን የተጻፈው የጨመሩት ሳይሆን አንዴ ቆይታ ነው። በቃ ሰምቼሻለሁ። መጽሐፍ ቅዱስ ግን የተጻፈው በበቁ አባቶች አይደለም። ኦኬ ለዚህ ነው የምትስቱት ማለት ነው። መገለጡ የመጣው አሁን አይደለም። መገለጡ የመጣው ለሐዋርያቶች ነው። ሲጀመር ሲጽፉትም እንደዚህ በቁጥር ከፋፍለው አይደለም የጻፉት። በምዕራፍም ተከፋፍለው አይደለም። እሺ አለማወቅሽ ነው። እዚህ አሁን በምዕራፍና በቁጥር ከፋፍለው ለመረዳት ያክል የጻፏቸውን ያስገቧቸውን ሐሳቦች እሱ የአምላክ ቃል ነው ካልሽ ትስቻለሽ። ለምን? እሱ የእግዚአብሔር ሐሳብ አይደለም። እሱ አንቺ እንድትረጁ ቤተክርስቲያንሽ በአንቺ ኮንቴክስት የጻፈችው ሐሳብ ነው። ይሄ ስለ ማርያም ምልጃ ያወራል የሚል ግምት ማለት ነው። የማን? እሺ አንተ አሁን ማርያም አታማልድም ብለህ ነው እየተከራከርክኝ ያለው አይደል? ስለዚህ ለምን አንተ መጽሐፍ ቅዱሳችሁ ላይ አስረዳኝ፣ አሳየኝ። እዚህ ጋር ማርያም አታማልድም ወይም ደግሞ የምልጃ እንትን የላትም አልተሰጣትም የሚል ነገር ካለ በአንተ መጽሐፍ ቅዱስ እስኪ አሳየኝና እንማማር።
እሺ ጥሩ ለኔ ላስተምርሽ አንቺ ሳይልሽ ግን በደስታ ዮሐንስ ወንጌል ምዕራፍ 2 ዳንኤል የማታማልድበትን እስኪ አሳየኝ። ጥቅስ ጠቅሰህ እዛው መጽሐፍ ቅዱስ ላይ አሳየኝ። እኔ እዚህ ላይ ቼክ አደርጋለሁ። ታረጋለሽ አንቺ ችግር የለም። እሺ ቴዳዬ መጀመሪያ የጌታ ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ሁላችንም በክርስቶስ ኢየሱስም ሰላም ብያለሁ። አሁን የተነሳው የዮሐንስ ወንጌል ምዕራፍ 2 ኮሜንት እያየሁኝ ነበርና ብዙ ሰዎችን እንዴት ባያዝ እንዳደረገ ስላስተዋልኩኝ ነው የገባሁትኝ። ርዕስ ምን ማለት ነው የሚለውን ማሳየት ስለሚገባን ማለት ነው። እኔ ከእህታችን ሐሳብ ጋር ተስማምቻለሁ። በዮሐንስ ወንጌል ምዕራፍ 2 መሰረት አሁን በርዕሱ መሰረት ማለት ነው ስለ እናቱ ምልጃ የሚለው የተቀመጠውን ተቀብያለሁ። ግን እህታችንን አንድ ጥያቄ እንድጠይቃት ብትፈቅድልኝ ደስ ይለኛል። ፈቃደኛ ነሽ እማ? እሺ ይቻላል። እግዚአብሔር ያክብርልኝ። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ አብ ይጸልያል እንዴ? ግን ይቅርታ መድኃኒዓለም ጌታችን ኢየሱስ ክርስቶስ ወደ አብ ይጸልያል? ሚውት አታርጊው። ሚውት ነሽ። ሚውት አታርጊው። እሺ ጌታችን መድኃኒዓለም አይ ትንሽ ጫጫታ ስላለ ነው በመሀል ማረገው። እሺ ወደ አብ ይጸልያል? ወደ አብ ጸልያል? አይጸልይም አይደል? አይ አይጸልይም። እንደዛ የሚባል መረጃ እኔ እስካሁን ያላቅም የለም። እሺ የዮሐንስ ወንጌል ምዕራፍ 17ን እስኪ አውጪልኝማ። ሞዴሬተሮች በትልቁ አድርጓቸው። ምዕራፍ 17 እሺ 15 ምዕራፍ አልፈን ማለት ነው ቤተሰቦች። እዚህ ወንጌል ዮሐንስ ላይ ነው። ከወንጌል ዮሐንስ እንዴት ደግሞ ምዕራፍ ስንት ነው ያልከኝ? 17 እሺ ትንሽ ብቻ አለፍ በይ። ትንሽ ገጾችን አለፍ በይ። ቁጥር ስንት ነው? ርዕሱን አንብቢልኝ መጀመሪያ። ከርዕሱን ጀምር አይደል? አለፍሽው ተመለሽ። 9 ደረስኩ። ጠያቃት ቴዲ ለምን ጠይቃታለህ? እሷ ጥያቄዋን ሳትጨርስ ይሄ ፌር ነው? ግን እሷ እየጠየቀ እሺ እሷ 18 ነው። እሷ 18 ነው። አለፍ በይ። ወደዛ ተመለሽ። ትንሽ ተመለሽ። ጌታችን ወደ አብ እንደጸለየ እግዚአብሔር ይስጥልኝ። ጌታችን ወደ አብ እንደጸለየ ይላል አይደለ? አንቺ ግን ጌታችን ወደ አብ አይጸልይም ብለሽኝ ነበር አይደለ? አይ አላቅም እስካሁን እንደማይጸልይ ነው ማለት ነው። እሺ አሁን ብያለሁ። እሺ ልክ ነው ብለሽኛል። ይህንን ላሳይሽ የፈለኩት ለመሰለሽ ዳኒ የተናገረው ነገር ርዕስ ሰዎች ሐሳቡን ያሳይልናል፣ ይሄ ቦታ ይህንን ነገር ያሳያል ብለው የሚሰጡት ነው። ርዕስ ምን ማለት ነው? ስም ማለት ነው። ስም ደግሞ ባህሪን ይገልጻል ተብሎ ነው አይደል ተስፋ የሚደረገው። ስለዚህ አሁን በዚህ ምዕራፍ ላይ ስትገቢ ምዕራፍ 17 እሱ አይደለም ዋና መልእክቴ። ወደ ምዕራፍ 2 እንመለሳለን። በዚህ ምዕራፍ ውስጥ ስትገቢ ምዕራፍ 17ን ስትመለከቺ ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረገውን ጸሎት እናገኛለን። ስለዚህ አባቶች ጌታችን ወደ አብ እንደጸለየ ብለው ሰጡት። ይሄንን ምዕራፍ ከቁጥር 1 እሺ አባቴ ከቁጥር 1 ጀምሮ እያነበብሽ ስትወርጂ የጌታችንን ጸሎት ታገኛለሽ። ስለዚህ ርዕሱ አባቴ ትንቆይ ልናገር ትንሽ ብቻ። ስለዚህ ርዕሱ ተስማሚ ሆኖ እናገኘዋለን። ምዕራፍ 2 ላይ ስትሄጂ ልክ እንደዚህ ተስማሚ ሆኖ ልታገኘው ይገባል ነው እያለሻለሁ ዳኒ። እሺ ተቀብዬሻለሁ አለሽና ዳኒ ምን አለሽ? ምዕራፉ ውስጥ ምዕራፍ 2 ውስጥ ማለት ነው ርዕሱ ብቻ ሳይሆን ውስጡም የማርያምን ምልጃ ማግኘት ይኖርብናል። የማርያምን ምልጃ ውስጥ ማናገኝ ከሆነ ርዕሱ አላግባብ የተሰጠ ነው፣ በኋላ ዘመን የተሰጠ ነው ማለት ብለን እንደመድማለን ብሎ አለሽ። ለምንድን ነው ይሄንን ያለሽ? ምክንያቱም መጀመሪያ ላይ ሊያስረዳሽ ሲሞክር አይተሽ ከሆነ መቼ ነው የታተመው የሚለው ላይ ትኩረት አድርጎ ሰጥቶ ነበረ። ከዛ በፊት የታተሙ መጽሐፍ ቅዱሶች በሙሉ ላይ ይሄ ሐሳብ የለም።
ከዛ በፊት የታተሙ ከዚህ በኋላ የታተመ መጽሐፍ ቅዱስ የለም። ከ2000 ዓመተ ምህረት በኋላ የታተመ መጽሐፍ ቅዱስ የለም። በሙሉ ከ2000 ዓመተ ምህረት በፊት የታተሙ ናቸው። አሁን አንቺ እጅሽ ላይ የያዝሽው መጽሐፍ ቅዱስ በ2000 ዓመተ ምህረት ማለትም በመጨረሻ የታተመ ነው። ስለዚህ በረዘ ከተባለ እንኳን የሚበርዘው በኋላ ዘመን የመጣ ነው እንጂ መጀመሪያ የመጣ አይደለም። ይሄ የመጨረሻ መጽሐፍ ነው። ከዚህ ከ2000 ዓመተ ምህረት በኋላ የታተመ መጽሐፍ አታሳይኝም ስለሌለ ማለት ነው። እንደዛ ከሆነ ይሄ ነው የበረዘው ማለት ነው እያለሻለሁ ዳኒ። አሁን አንቺ ምንድነው ታዲያ ልታደርግ የሚገባው እህት አለምዬ? ምንድነው ምዕራፍ 2 ላይ ትሄጂና አንቺ ብቻ ሳትሆኚ ይሄ እንደው አንቺ ስላነሳ አንቺ አይደለሽም ያነሳሽው፣ በርግጥ ሌላው እንደማንስቶት አንቺ መጽሐፉን ለማሳየት ነው የገባሽው። ይሄ ምዕራፍ ተስማሚ ርዕስ አለው። ርዕሱ በትክክል ይመጥነዋል። ምክንያቱም በውስጡ ስለ ማርያም ምልጃ እናነባለን እናገኛለን ብሎ ማሳየት መቻል አለበት። ካልሆነ ግን ዳኒ እንዳለሽ አሁንም እኔ አጽንኦት እንደምሰጥልሽ ርዕሱና ውስጥ ያለው ተስማሚ ስላይ ካልሆነ ይህንን መጽሐፍ ያዘጋጁት ሰዎች በርዘውታል፣ አሳስተውናል ማለት ነው። እኔንም አንቺንም አሳስተውናል ማለት ነውና በዚህ ሐሳብ እንድትረጁ ነው። ወደ ምዕራፍ 2 ተመለሱ ከዳኒ ጋር። ምዕራፍ 2 ላይ የቅድስት ድንግል ማርያምን ምልጃ ማየት የሚቻል ከሆነ እያነበባችሁት እስኪ ምንድነው ምልጃዋ የሚለውን ተስማሙ። ዴቪዬ አትድከም፣ ኮሜንትህን አይቼዋለሁ አባትዬ። ካንተም አይጠበቅ ኮሜንት ነው ስትወያይ ሰምቻለሁ። ትክክል አይደለም አሁን እየጻፍክ ያለኸው ኮሜንት። ተሳስቼ ከሆነ ገብተህ ልታረመኝ ትችላለህ። የምታረሙ ወንድምህ ነኝና ስሜታዊ ሳትሆን ተረጋግተህ ኮሜንት ጻፍ። ማዩስዬ ገብቶሻል ያወራሁት? ገብቶኛል፣ ግን የጠየኩትን ጥያቄ ስላልመለሰልኝ ወደዛ ቢመልስልኝ ጥሩ ነው። ርዕስ ብቻውን እንትን አይሆንም፣ መረጃ ሊሆን አይችልም እያለኝ ነበር። ስለዚህ ቃል በቃል ማለት እኔም እሱን ያሳየውሽ ርዕስ ለምንባቡ ውስጥ መገኘት። እስኪ አንድ ቀላል ጥያቄ ልጠይቅሽ። ገነት ለምን ሞተች የሚል መጽሐፍ ተጽፎ ብናገኝና እኔና አንቺ መጽሐፉ ውስጥ አንደኛ ገነት የምትባል ሴት ባትኖር፣ ሁለተኛ ምንም የሞተ ሰው ባይኖር መጽሐፉን አንበበን ስንጨርስ ከርዕሱ ጋር ስለማይስማማልን ጸሐፊው ምን ሆኖ ነው ይህንን ርዕስ የሰጠው አንልም? ስለዚህ እንደሱ ከሆነ እሱ ማርያም አታማልድም የሚለውን ፓርት በጥቅስ ያሳየኝና ዲቴል የሆነው ነገር ከርዕስ ያለፈ ካለ እንየው እስኪ እዚሁ ላይ ባለው መጽሐፍ አብረን እንመልከት። እሺ፣ ግን በዚህ ተስማምተናል። መጀመሪያ በዚህ ተግባብተናል። አንቺ ብቻ አይደለም ማወራው፣ እዚህ 600 ሰዎች አሉ። ከ600 ሰዎች ውስጥ ሐሳቡን በተሳሳተ መንገድ የተረዱት ስላሉ እነሱንም ማቅናት ስላለብኝ ነው። አንተ ለማለት የፈለከው ስለ ርዕስ ለማስረዳት ነበር አይደል ያነሳኸው ሐሳብ? ርዕሱ በኋላ ዘመን የተሳሳተ ሰዎች የሰጡት የተሳሳተ ርዕስ ነው እያልኩ ያለሁት። ስለዚህ ይሄ ርዕስ የተሳሳተ ከሆነ ማስረጃ አሳዩኝ ነው። እኔ ደግሞ እዚህ ጋር አካሄዳለ ማስረጃ አሳዩኝ። እሺ ችግር የለውም። በቃ አብረን ነው። ትዕግስት ተረጋጊ። አንዴ ድል እንሰጥሻለን፣ ታወሪያለሽ። ወደ ምዕራፍ 2 ተመለሺ ማዮስ። ምዕራፍ 2 ጋይች እሺ ከቁጥር ስንት? ከቁጥር 1 ጀምሮ እናነባዋለን። በነገራችን ላይ ማዮስዬ ይሄ ርዕስ አሁን እዚህ ጋር በሶስት ነው የተከፈለው። አንቺ እዚህ ጋር በቃና ዘገሊላ ስለተደረገው ሰርግና ስለ እናቱ ምልጃ የሚል ታያለሽ። የሚቀጥለው ደግሞ ከአንድ ቁጥር በኋላ ደግሞ እንደዚሁ ሶስተኛ ርዕስ እናገኛለን። እንግዲህ ሳታሳይኝ ነው እያወራው ያለሁት፣ እያየሁ አይደለም። በአንድምታ ትምህርት ቤት ያለውን የአንድምታ መንገድ ብትከታይ ይሄንን ርዕስ አታገኝም። አንደኛ። ሁለተኛ ቤተክርስቲያኒቱ ያሳተመቻቸው ሁሉም መጽሐፍ ቅዱሶች አሉኝ፣ በግዕዝም በአማርኛም። ትዕግስት አንድ የሚወት አድርጊ። አመሰግናለሁ። በግዕዝም በአማርኛም ሁሉም መጽሐፍ ቅዱሶች አሉኝ። አንዱም ላይ ይሄንን ርዕስ አታገኝም። አንድምታ ማብራሪያውም አለኝ። አንዱም ላይ ይሄንን ርዕስ አታገኝም። ይሄ በኋላ ዘመን የተሳሳተ ሰዎች የጻፉት የተሳሳተ ነው ደፍሬ የምናገርበት ምክንያት እሱ ነው። አሁን ቅድም ብዬሻለሁ፣ አንድ ርዕስ ለአንድ ቦታ ሲሰጥ ተስማሚ ነው ተብሎ ስለሚታመን ነው የሚለውን ተስማምተናል። ለምሳሌ ፍቅር እስከ መቃብር የሚለውን መጽሐፍ ብናነበው በእርግጥም ፍቅር እስከ መቃብር ድረስ እናየዋለን አይደለ? የሁለቱን ፍቅረኛሞች ታሪክ እስከ መቃብር ድረስ እናየዋለን። ልክ እንደዚህ ሆኖ እዚህ ጋር ማግኘት ይኖርብናል። እሺ፣ በሶስተኛው ቀን የገሊላ ክፍል በምትሆን በቃና ሰርግ ነበረ ሆነ። የጌታችን የኢየሱስ እናትም በዚያ ነበረች። ጌታችን ኢየሱስና ደቀ መዛሙርቱም ወደ ሰርጉ ታደሙ ይልና አሁን ከዚህ በኋላ ነው ስለ እናቱ ምልጃ የሚመጣው ይሉናል።
ኦኬ ከዚህ በኋላ ስለ እናቱ ምልጃን እንፈልጋ። የወይን ጠጃቸውም ባለቀ ጊዜ እናቱ ጌታችን ኢየሱስን የወይን ጠጅ እኮ የላቸውም፣ ወደዛ አድርጊልኝ እናቴ። እሺ ትንሽ ዝቅ አድርጊው፣ ርዕሱ እንዳይከልለኝ፣ በኦርቶዶክስ ምናምን የሚለው እንዳይከልለኝ፣ ትንሽ ዝቅ አድርጊው። በጣም አመሰግናለሁ አለችው። ጌታችንም ኢየሱስም አንቺ ሆይ ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም አላት። እናቱም ለአሳላፊዎቹ የሚላችሁን አድርጉ አለቻቸው። ከዛ ስለ መጀመሪያው ታምር ይልና ወደ ሶስተኛው ርዕስ ይገባል። እሺ በዚህ 2 እና 3 ቁጥሮች ውስጥ ይታለ የማርያም ምልጃ። እንግዲህ ስለ እናቱ ምልጃ የሚለው ከቁጥር 3 ጀምሮ እዚህ ጋር የሚያበቃ ነው። ይታለ የማርያም ምልጃ። ማዩሲ እያወራሽ ከሆነ ሚውት ነሽ። እሺ አንደኛ ነገር እኔ ምንም ለማንዛዛት አይደለም። ባጭሩ እኛ እንደሚታወቀው የሚሰጡት ምሳሌዎችና ማስረጃዎች ሁሉ ውስጥ ምስጢር አላቸው። እያንዳንዳቸው የራሳቸው የሆነ ትርጓሜ አላቸው። አንተ የፈለከው ገብቶኛል። ቃል በቃል ማርያም ታማልዳለች የሚለውን ቃል ለሱም አይደለም በፍጹም እንደሱ እንደማይኖር አውቃለሁ። ርዕሱ ልክ ባይሆን ለምን ርዕስ ተሰጠው? አማላጅ ባትሆን እኮ ሲጀመር ከመጀመሪያውም ስለ እናቱ ምልጃ ብሎ አይጀምርም። ተረዳኝ። ስለ እናቱ ምልጃ ብሎ ኖሮ ርዕስም አይሰጠውም። ርዕሱን ደግሞ ለምንድን ነው ዲናይ ማድረግ የፈለጋችሁት? እሺ ጨርሰሻል ማለት ከመጀመሪያው ስለ እናቱ ምልጃ ብሎ ለምን ይጀምራል ነው እኔ ጥያቄ። አንተ ደግሞ እንዳስረዳክ የፈለግከው ስለ እናቱ ምልጃ ብሎ ጀምሮ እዚህ ጋር ያለውን ማብራሪያ እሱን የሚገልጽ መሆን አለበት ነው። ተረድቻለሁ ሐሳብክ። ማብራሪያ አይደለም ይሄ እኮ ማብራሪያ እኮ አይደለም ታለምዬ፣ ማብራሪያ አይደለም። መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ማብራሪያ አይደለም። መጽሐፉን የጻፈው ዮሐንስ በጊዜው የነበረውን ያየውን የሰማውን ነው የጻፈው። በትክክል በቦታው የነበረ ሰው፣ ለጌታችን ቅርብ የሆነ ሰው፣ በኋላም ደግሞ ማርያም በአደራ የተሰጠችው ሰው ነው። ከሱ በላይ ማንንም ምስክር አንፈልግም። ማንም ደግሞ ከሱ በላይ ምስክር ሊኖርም አይችልም። በዚህ እንግባባለን ብዬ አስባለሁ ካንቺ ጋር። ጌታ የወደው የነበረ ደቀ መዝሙር እንደመሆኑ ማርያም በአደራ የተሰጠችው ደቀ መዝሙር እንደመሆኑ መጠን ትክክለኛ ሰው ነው ይህንን ለመጻፍ። ኦኬ ይሄንን ግን ዮሐንስ አልጻፈውም። የኋላ ዘመን ሰዎች ነው እያልኩሽ ያለሁት። የተሳሳተ ትምህርት የሚያስተምሩ ሰዎች ለተሳሳተ ትምህርታቸው ድጋፍ ለማድረግ የጻፉት ነው። ምንድነው የተሳሳተ ትምህርታቸው? ማርያም አማላጅ ናት የሚል። ይሄ ማርያም አማላጅ ናት የሚለው ትምህርታቸው መጽሐፍ ቅዱሳዊ ስላልሆነ ማዮስዬ አንቺንና እኔን ለማሳሳት የጻፉት ነው። ይሄው ተሳክቶላቸዋል። ክፉ ልባቸው፣ ክፉ ድርጊታቸው ተሳክቶላቸዋል። ለምሳሌ ይሄው አንቺን አሳስተዋል። ግን በምንም አይነት ምክንያት ምንባቡ ስለ ማርያም ምልጃ አይናገርም። እነርሱ ስለ ማርያም ምልጃ ይናገራል ብለው ርዕስ በስርዋጽ ያስገቡበት ወይም ደግሞ የጨመሩበት ይሄ ምንባብ ሙሉን ስናነበው ስለ ማርያም ምልጃ ተሳስቶ እንኳን አይነግረንም። ለምን? ምክንያቱም በዛ መንገድ ስላልተጻፈ። ቅድም እንዳልኩሽ ፍቅር እስከ መቃብር፣ ፍቅርን ከጅማሮ ጀምሮ እስከ መቃብር ያሳየናል። እዚህ ጋም ስለ እናቱ ምልጃ ካለ ስለ እናቱ ምልጃ ሊያሳየን ይገባ ነበረ። ለምን አላሳየንም? ዮሐንስ ስላልጻፈ። ታዲያ ለምን ርዕሱ ተሰጠው? ሰዎች ሰውን ለማሳሳት በስርዋጽ ያስገቡት ስለሆነ። ይሄ ነው ግልጹ። የእናንተን ማስረጃ አሳየኝ። እሺ ምንም ራሱ ምንባቡ ይነገር፣ ምንም ሌላ ተጨማሪ ማስረጃ አይደለም እንጂ አሁን አንተ እዚህ ጋር ርዕሱ ሰዎች አሳሳቱናል አይደለ? እናንተ ደግሞ ማርያም አታማልድም የሚለው ወይም ደግሞ ማርያም ለሰው ልጅ ከፈጣሪ ጋር አታማልድም የሚል ነገር ካለ እስኪ ያሳየኝና። ኦኬ እሺ፣ ሚውት እንዳታረጊ። ማርያም አታማልድም የሚል የፈለግሽው? ማታማልድበትን ነገር የሚጠቅስ ካለ ወይም አሳየኝ፣ አስረዳኝ እኮ። ማታማልድበትን ማለት ማታማልድበትን መንገድ አሳየኝ። ምናልባት እናንተ እያሳሳታችሁን እንደሆነስ እኩል እያወራን ነው እና እንድንደማመጥ እየጠበኩሽ ነው። ሐሳብሽን እንዳገኘው ነው እየጠየኩሽ ያለሁትኝ። ማርያም አታማልድም የሚል ነው የፈለግሽው? አዎ የለም አታማልድም አላላችሁም። ስለዚህ እኛ ደግሞ ታማልዳለች። እሺ ማርያም አታማልድም የሚል ላሳይሽ። ታማልዳለች፣ እያማልደችንም ነው። እኛ ደግሞ አንቺ ጠይቀሽ አንቺ ትመልሻለሽ። ችግር እኮ ነው አይደለም፣ የኛን እኮ ነው። ሁላችንም ኦርቶዶክሳውያን ማርያም እንደምታማልድ በቂና እምነት አለን። በዛ ላይ ደግሞ ይሄኛው ርዕስ ለኛ በቂና ከበቂ በላይ ነው። ብዙ ማስረጃዎች አሉ። ከዚህ በላይም መነጋገር እንችል ነበረ፣ ሌሎች ሰዎችንም ይዤ በመጣ። ስለዚህ የእናንተና ማብራሪያ ደግሞ አስረዱኝ። እንዳየሁትና እንደገባኝ ከሆነ ከኮሜንት ሴክሽን ጀምሮ እዚህ ላይ ያላችሁት ሙሉ በሙሉ መናፍቅ ስለሆናችሁ ምንም ልላችሁ አልችልም። ስለዚህ የእናንተ ማስረጃ አሳየኝና ልውጣ።
እሺ ማርያም አታማልድም የሚል ሐሳብሽን ስለማላገኘው ረጅም ታወሪያለሽ። ከዛ እንዳወራ ይሄ ባጭሩ ልንገርህ። አሁንም አቋረጥሽ። እሺ ማርያም አታማልድም የሚል ነው የፈለግሽው? አዎ። እና ደግሞ ኮሜንት ሴክሽን ላይ ያላችሁ ማስረዳት ሐሳብ ካላችሁ ከይቅርታ ጋር አንድ ሰከንድ ስጠኝ። ኮሜንት ሴክሽን ላይ ያላችሁ መረጃ ካላችሁ በጥቅስም በምንም እዚህ ጋር ጻፉ እንጂ መሳደብ፣ መናቀፍ ይሄ የመሸነፍ ምልክት ነው። እሺ አመሰግናለሁ። እሺ አሁን ጨርሰሻል ብዬ ተስፋ አደርጋለሁ። እሺ ማርያም አታማልድም የሚል ነው የፈለግሽው? አሳይሻለሁ። ማይኩን አንሺው። ያዳመጥኩ። እሺ ማርያም አታማልድም የሚል ነው የፈለግሽው? አሳይሻለሁ። ግን ከዛ በፊት አንድ በጣም ተራ ጥያቄ መልሽልኝ። ፈቃደኛ ነሽ? አዎ ማውቀው ከሆነ መልስላለሁ፣ ማላውቀው ከሆነ አላውቅም እላለሁ። ግልጽና አጭር ነው። እኔ የምፈልገው እሱን ነው። ይሁዳ ያማልዳል ብዬ አምናለሁ። ይሁዳ ጌታን አሳልፎ የሸጠው በፍጹም አያማልድም። በቃ ይሁዳ አያማልድም የሚል አሳየኝ። ከመቤታችን እንጂ ምንም አያማልድም። ያማልዳል የሚለውን ርዕስ ንገረኝ፣ እዛ ላይ ይፈልጋል። አያማልድም የሚለውን አሳየኝና ከዛ ማርያም አታማልድም የሚለውን ደግሞ አሳይሻለሁ። እኔ ይሁዳ ሲጀመር ለኢየሱስ ክርስቶስ ይሁዳ አያማልድም የሚል አሳየኝ። ይሁዳ አያማልድም አይደለም። አያማልድም ያልኩበት አዳምጠኛ መጀመሪያ ያንተን አሳየኝ። እኔ ደግሞ መነሻዬ ልንገርህ። እሺ ብያለሁ እኮ አሳይሻለሁ። እኔ ደግሞ እኔ የምጠይቅህን አንዴ አዳምጠኝ። ቴድሮስ ቆይ አንዴ። አይሰጣት እድሉን ስጣት። ቴዲ እድሉን ስጠኝ። ቆይ አንዴ። የቤቱ ስርዓት አይደለም። ቤቱ እንደዚህ አይነት ነገር አይፈቅድም። አይ ሐሳብ ሲኖር ትግለጽ። እኔ ፈቅጃለሁ አይደል? እኔ እድል ሰጠኝ። ከዛ በኋላ አስረዳሃለሁ። በቃ የእሷን ጊዜ አሁን ለእኔ ስጠኝ። ትንሽ ተረጋጊ። ትዕግስት ሞዴሬተሮች አንዴ ሚውት አድርጉልኝ። እኔ አረጋግጣለሁ። እሺ አመሰግናለሁ። እንደ ስምሽ ሁኚ ትጂዬ። ማዮስ ይሁዳ አያማልድም የሚል የለሽማ? ይሁዳ አያማልድም ያልኩበትን አንዴ ላስረዳክ። አንደኛ ነገር ማብራሪያ አይደለም የሚፈልኩት ማስረጃ ነው። ማብራሪያ አይደለም የሚፈልኩት ማስረጃ ነው። የለሽም ማለት በማስረጃው ከሆነ ካንተ እንጀምር። በቃ ባጭሩ አሳየኝና ከዛ በኋላ እንነጋገር። አለሽ ወይስ የለሽም? እና ደም አለሽ ወይስ የለሽም? ይሁዳ ያማልዳል የሚል ማግኘት ትችላለሽ? አያማልድም የምለውን እኮ ማስረጃ በጥቅስ ሳይሆን ማስረጃ ከክርስቶስ ጋር ተገናኝቶ ያለውን ታሪክ ልነግርህ ነበር፣ እድል አልሰጠኝም። ስለዚህ አንተ የፈለከው እዚህ ቦታ ላይ በዚህ ጥቅስ ላይ እንድልህ ነው የፈለከው። እሱ ደግሞ የለም። ስለዚህ እግዚአብሔር ይስጥልኝ። ይሁዳ አንተ ደግሞ አለ የምትለውን ደግሞ አሳየኝ ነው። ሁለት ጆሮ አንድ አፍ ነው የተሰጠን፣ እንደማመጥ። እሺ ያዳመጥኩ ነው። ስርዓተ ነጥብ እንኳን ራሱ የለም እኮ። ይሁዳ አያማልድም የሚል ያልተጻፈው ይሁዳ ስለሚያማልድ አይደለም። ይሁዳ አማላጅ ስለሆነ አይደለም። ይሁዳ አያማልድም የሚል የሌለው ምክንያቱም ለምንድነው? መጽሐፍ ቅዱስ ያለንና ለህይወት የሚጠቅመንን ነገር ብቻ ነው የተጻፈበት። መጽሐፍ ቅዱስ ላይ የለም የሚል ነገር ሳይሆን ያለው ነገር ነው የተጻፈው። መጽሐፍ ቅዱስ ታዲያ ያለው ምንድነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ያማልዳል የሚለው ነው። ከዛ በተረፈ የትኛውም ፍጡር ነው ያልኩትኝ ማርያምን ጨምሮ የትኛውም ደካማ ፍጡር አማላጅ ስለመሆኑ አልተጻፈም። ምክንያቱም ለምንድን ነው ያልተጻፈው? ምክንያቱም ስለማያማልዱ ነው። የምልጃ ስራ ለመድኃኔዓለም ለኢየሱስ ክርስቶስ ብቻ የተሰጠ ነው። ከእርሱ ውጪ ለነፍሳችን መድህን፣ አማላጅ፣ ቤዛ፣ ዋስ፣ ጠበቃ የለም። ስለሌለ ማንም አማላጅ ተብሎ አይጻፍም። አያማልድም ተብሎ ደግሞ ሊጻፍም አይገባም። ልክ እንደምን ይሁዳ አያማልድም የሚለውን የምናምነው ይሁዳ አያማልድም የሚል ስለተጻፈልን እንዳልሆነ ማለት ነው። ልክ እንደዛ ነው። ጨርሻለሁ። ዳንኤል ቤት መረከብ ጥያቄ ያለኝ አሁን ባነሳው ሐሳብ